የትኛውም ሃይማኖት አያጸድቅምም አያስፈርድምም የምለው እኔ በገዛ ህይወቴ አይቻለሁ። መቀባበል የሚባለው ነገር በወንጌላውያን ማህበረሰብ ውስጥ እንደ ታቡ ነው፣ አይነገርም። እሺ ጊዜ ሺን እንትናን የጻፈው ነው የዘመርኩት አይባልም። ተበሳጭቼ ሊሊ ጋር ደወልኩ። እንዴት ነው ሊሊ እንዴት ሊያገኘው ከየት አገኘው ማሰጠው ምናምን አልኩ። በቀለ አንተ በቀለ በግራ ኪስ ሁለት ሲጋራ ያለህ በቀለ ከዛ ሁለቱን ይዞ አንዳንድ ሰዎችም የሚተቹ አሉ። መዝሙር ሸጦ ነው እንትን ያለው እንዴ ታዲያ ምን ችግር አለ? ብዙ ሰው ፍቅር የተራበ ብርም ያለው የፍቅር ረሀብተኛ ነው። እውቀት ያለው የፍቅር ረሀብተኛ ነው። በብዙ ሰዎች ተከቦ የፍቅር ረሀብተኛ ነው። ፓስተር አብይ ስንል እውነተኛ ፓስተር በቃ መጋቢ የሚለውን ያሳያል ይሉሃል። በመስጠት ራሱ ረገድ አሁን ሚሊየንስ የሚሰጡ ስሰማ ሰማሁ እንጂ ለነገሩ አልገጠመኝም። እንዲሁም እንዘንጥ ለክርስቶስ ይሉን ነበርኛ። በየአብያተ ክርስቲያኑ አሁን ብትሄድ የምታገኛቸው ያኔ እኛ ተወግዘንበት ተደብደበን በወንጌል ላይ ብቻ ነበር የድሮ ትምህርት። በጣም ትኩረት ጥሪው ከሌለ ጸጋው አይኖርም፣ ጸጋው ከሌለ መሆን አይቻልም። ኃይሌን አድሼ እሄዳለሁ የሚለው መዝሙር ለምሳሌ የተስፋዬ ጫላ ነው። ያኔ እንደዚህ ነው የምናምነው፣ ስጠኝ ነው የምንለው መዝሙር አለ ወይ እኔ ለዘመን ያኔ እንዲህ ሰኞ ቤት፣ ሮብ ቤት፣ አርብ ቤት የሚባሉ ጉባኤዎች በየቦታው የነደሩበት ነበር አይደል? በጣም የጸሎት ነገር እሱን ሚስ ያደረግን ይመስለኛል። አሁን እንደ ኢቫንጀሊካ ባክህ እግዚአብሔር እኔ ጋር የዝማሬን ቧንቧ ከፍቶት ረስቶት ሄዷል። ስለዚህ ይጠቀሙ ተዋቸው። ብዙ ጊዜ በቤተ ክርስቲያን ውስጥ ትልቁን ሪቫይቫል የሚያዳፍን መልክ የሚያጠፋ ገንዘብ ሰው በገዛ ችሎታው አልበርድም እኔ እኮ አልቀዘቅዝም ሊል አይችልም። ብዙ የሚያቀዘቅዙ ብዙ የሚያበርዱ ብዙ መስመር የሚያስቱ ነገሮች አሉ። ባይብል አርሚ ላይ ከተነሳ በጣም ምልህ አብዮታዊ የሆነች ቤተ እምነት እንደነበረች ይሰማኛል። ምልህ በቃ ለብዙ ነገር አዳዲስ የመሆን ነገር አንዳንድ ነገሮች በቤተ ክርስቲያን ሲቆዩ ልማድ ይሆናሉ፣ ልምድ ይሆናሉ ካልታደሱ። እግዚአብሔር ለዚህ ነው በየጊዜው ተሐድሶ ሪስቶሬሽንን የሚያመጣው። አቤት አቤት እግር አቤት እግር ዘዋሪ እግር እና ውሽ ራሱ ከሽብሸባ ኳየር ውስጥ ሊሊ ከሽብሸባ ኳየር ውስጥ ቤቲ ወልዴ ከሽብሸባ ኳየር ውስጥ እኛ የተነሳንበት ጊዜ ሚዲያ አልነበረም። እንዳሁኑ ዘመን አይነት ቢሆን የቶሚ አገልግሎት የት በደረሰ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ የተሰኘው ፕሮግራማችን ጀምሯል። ያለፈው ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪን ላይ ባለው አድራሻ በኮሜንት መስጫው እንደዚሁም በቴሌግራም ቻናላችን ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ደግሞ ልዩ ቆይታ ተከታትላችሁ ስክሪን ላይ ባለው አድራሻ ሊሆን ይችላል በኮሜንት መስጫው በቴሌግራም ቻናላችን ላይ እንደዚህ ጆይን በማድረግ ደግሞ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። ዘወትር በየሳምንቱ እንደምላችሁ ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ጥቅስ ቃል ሊሆን ይችላል ወይም ሐሳብ ሊሆን ይችላል በልባችሁ ደስ እንዳላችሁ ኢየሱስ ያድናል እያላችሁ ሊሆን ይችላል በኮሜንት መስጫው ላይ የጻፋችሁ ይህንን ቆይታ አብራችሁን እንድትቆዩ አደራ ማለት ፈልጋለሁ። ዛሬ እንግዳ አድርጌ የጋበዝኩላችሁ በኢትዮጵያ ቤተክርስቲያን ውስጥ ረጅም ዓመት አገልግሎት ውስጥ ከምናውቃቸው ዘማሪዎች መጋቢዎች መካከል አንዱ የሆነው ነው። ቅርብ ቀን የቤተክርስቲያናቸውን 12ኛ ዓመት በዓል አክብረዋል። የፊልጵስዩስ ቤተክርስቲያን ዋና መጋቢ በመሆን እዛ ያገለገለ ነው። ስለ አገልግሎቱ ስለ ሕይወቱ አንዳንድ ሀሳቦችን እያነሳን ከኔ ጋር ቆይታ እናደርጋለን። እጅግ የምትወዱት መጋቢ አብይ ሐዋዝ ዛሬ ከኔ ጋር ነው። አብራችሁን ቆዩ። ፓስተር እንኳን ደህና መጣ። እንኳን ደህና ቆየኝ። ዛሬ የአብዮች ቀን ነው። አብይና አብይ ነው። በጣም ደስ ይላል። ደስ ይላል በጣም። ወቅቱም ለነገሩ የአብዮች ነው ይባላል። ጀስት ፈገግ ለማለት ቅርብ ቀን 12ኛ ዓመት ፊልጵስዩስ ቤተክርስቲያን ልዩ ደማቅ በዓል ነበር። በጣም ደስ ይል ነበር እና ምን ተሰማ? ምን ይመስል ነበር? እስቲ ከሱ እንነሳ። እጅግ በጣም ድንቅ ጊዜ ጌታ ሰጠን። በእውነት የእግዚአብሔር ሀለወት መገኘት የነበረበት በጣም በርካቶች በጣም ብዙዎች የተባረኩበት የተነኩበት የተደሰቱበት ሕያው እግዚአብሔር አምላክ የከበረበት የተመሰገነበት ዕለት ሆኖ አልፏልና በጣም ድንቅ ጊዜ ነበር። ቀኑ የካቲት 23 በተለይ ከአድዋ በዓል ጋር አብሮ የገጠመበት ነበርና በዚህ በኩል የአድዋንም ምክንያት አድርጋችሁ እግዚአብሔርን ታመሰግኑ ነበር። በዚህ በኩል ደግሞ የቤተ ክርስቲያን ምስረታ ነበርና አንዳንድ ጊዜ እኛ ወንጌላውያን አካባቢ እንታማለን እንዲህ አገር አቀፍ የሆኑ ትላልቅ የጋራ የሆኑ ጉዳዮች ላይ ወደ ኋላ የማለት ነገርና አጋጣሚ ነው የሆነው ወይስ ታስበውበት ነው ወደም ሴሌብሬት ያደረጋችሁት? ታስታውስ እንደሆነ ቲማችንን ያደረግነው አድዋና ፉሪም የሚል ነውና ምንም አይነት ታስቦበት አይደለም። ግጥምጥሞች ነው። በኋላ ላይ ስንመለከተው በእውነት እግዚአብሔር ያቀነባበረው እንደነበረ
ማስተዋል ቻልኩ። ከበዓሉ በኋላ በዓሉ ካለፈ በኋላ አንዱ መጣና እንዴ የዛን ቀን የዛን ዕለት በእስራኤል ምድር ፉሪም የሚከበርበት ቀን እንደነበር ታውቃለህ ሲለኝ ኧረ እኔ አላውቅም አልኩት። ለካ ዳዴ ወልሶ ፉሪምን ያከብሩ ነበር እነሱ እና የእግዚአብሔር ዲዛይን ነበር። እግዚአብሔር ዲዛይን ያደረገው ነበርና ለኛ ለቤተክርስቲያናችን ትልቅ ምልክት ትልቅ ሐውልት ነው ብለን እናስባለን። በአንዳንድ ነገሮች ለምሳሌ እንደ አሜሪካ ነገር አይቻለሁ። ለምሳሌ ይሄ የናሽናል ዴዎቻቸውን ናሽናል የብሔራዊ ቀኖቻቸውን ወንጌል አማኞቹ ራሳቸው አብረው በጋራ ሴሌብሬት የሚያደርጉበት ወይም በቤተክርስቲያን ለምሳሌ የባንዲራ ቀን ሲያከብሩ ባንዲራ የሀገር የነጻነት ምልክት ስለሆነ እንደገና ደግሞ ልክ የዓላማ ጉዳይም አብሮ ስላለው ቤተክርስቲያን ውስጥም ይከበራል። በደንብ ሀገራቸውን አስበው ይጸልያሉ፣ ሀገራቸውን አክብረው ምናምንና እኛ ሀገር ብዙ እንደዚህ አልለመድንም ይመስለኛልና አሁን በቤተክርስቲያን ውስጥ ዛሬ አድዋ ነውና እግዚአብሔር ይመስገን እግዚአብሔር ነጻ ስላወጣን በአባቶቻችን ምክንያት መባል የተለመደ አይነት ስሜት አይደለምና ይሄንን እስቲ ትንሽ አጫውተኝ ብዬ ነው አንተ ጋር ሳይደርስ። በጣም የሚገርምህ ነገር እኔም ብዙ ትኩረት አልሰጠውም ነበረ። ብዙም ከማያከብሩት መካከል ነበርኩ አድዋን እና እንዲሁም በቃ እንደ ብዙዎቹ የማረፊያ ቀን መች ቀን ነው የሚውለው ውይ ተዘጋልን ከስራ ከትምህርት ከምናምን ነው የምትለው እንጂ ከዛ አምልኮ ቀን የሆነ ምክንያት ነው እንጂ ምንም ሬሌቫንሱ ምንም ብዙም አይታየኝም ነበረ። እና እግዚአብሔር ያበራልኝ የት መሰለህ አንዴ ሳውዝ አፍሪካ ሄድኩና እዛ ሳውዝ አፍሪካ እንግዲህ ከአፓርታይድ ነፃ ከወጡ ቆይተዋል። ግን አዲሱ ትውልድ ራሱ የአፓርታይድ የባርነቱ የስሌቨሪው ተጽዕኖን እስካሁን አለቀቃቸው እና ስመለከት በጣም ድንጉጦች ናቸው፣ በጣም ፈሪዎች ናቸው። በጣም ብዙ ነገር አስተዋልኩ ተመለከትኩና ከዛ እዛ ነው እግዚአብሔር እኔ ብዙ ጊዜ ሂስቶሪካል ወይም ደግሞ ብዙ ሰዎች ፖለቲካል ቪውን ብቻ ነው የሚያዩት። ለዚህ ነው ብዙ ጊዜ በቸርች ውስጥ ሴሌብሬት የማይደረገው። ግን ከዛሬ 2-3 ዓመት በፊት ግን እኛ ልክ እግዚአብሔር ይሄን ካበራልኝ በኋላ በቸርቻችን ውስጥ ሴሌብሬት ሊደረግ የሚገባ በዓል መካከል አንዱ ነው ብለን ወሰድን። ለምን it was not only historic ብቻ አልነበረም ወይም ደግሞ በፖለቲካል ቪው ብቻ የሚታይ አይደለም፣ በመንፈሳዊም አይን መታየት ያለበት ነው። ምክንያቱም እግዚአብሔር ከትልቅ የአእምሮ ባርነት ነፃ ያወጣት ቀን ነው፣ ህዝቡን የታደገበት ቀን ነው እና ከዛ በኋላ ስመለከት የሚገርም ጦርነቱ ራሱ ተፈጥሯዊ ወይም ፊዚካል ጦርነት ብቻ አልነበረም። it was a spiritual warfare ነበረ፣ የመንፈሳዊ ውጊያ ነበረ። ምክንያቱም ሲመጡ አነሳሳቸው ራሱ በርሊን ተሰብስበው የመጡበት በቃ እነዚህ ቁርምቡሶች ሄደን እንርገጣቸው አይነት ነገር ነው አመጣጣቸውና በጣም ከባድ የሆነ የባርነት ቀንበርን ለመጫን ነበር የመጡትና ከባድ የሆነ መንፈሳዊ ውጊያ ነበረ ከበስተጀርባቸው የነበረ መንፈሳዊ ኃይል ነበርና ከዛ በኋላ ደግሞ ድሉ ላይ ስትመለከት በምንም ተአምር ሰው በዱላ በቆመ ጠብቀኝ በሴንጢ እንግዲህ የተዋጉበትን አድዋ ያውን አዲስ የተሰራው ጋር ሄደህ ብትመለከተው የተዋጉበት መሳሪያ ብታይ እነሱ ታንክ ይዘው እንዴ በምንም ተአምር ማች የማያደርግ ማይገጣጠም ነውና እግዚአብሔር ካልሆነ በስተቀር እግዚአብሔር ካልነበረ በስተቀር እግዚአብሔር ጣልቃ ካልገባ በስተቀር የእውነት ድል ሊገኝ አይችልም ነበር በዛ መሳሪያ ማለት ነው። I realize በቃ እግዚአብሔር ለምድሪቷ ለህዝባችን ለሀገራችን የሰጠን ድል ነፃነት መሆኑን አየው። ከዛ ስመለከት ሳጠና እንዲሁም ታስታውስ እንደሆነ እስራኤሎች ከግብጽ ምድር ከወጡ በኋላ እግዚአብሔር ብዙ የተቸገረበት የባርነት ሜንታሊቲያቸውን ማስጣል ነው እና ይሄ ከባድ ስራት ነው፣ ከባድ ቀንበር ነውና እግዚአብሔር ከትልቅ ነገር ምድራችንን ህዝባችን ትውልዳችንን እኛንም እንዳተረፈን አየውና ከዛ በኋላ አባቶቻችንንም ማመስገን እግዚአብሔርንም ማመስገን በቸርች ውስጥ ሴሌብሬት መደረግ አለበት ብለን እኛውን ሴሌብሬት እናደርጋለን። በደንብ በጣም ተገቢ ነገር ነው ብለ እኔ አንድ ጊዜ አስታውሳለሁ። ለምሳሌ ትልልቅ ፓስተሮች ስማቸውን አልጠቅስም እዚህ ግን ትልልቅ የቤተክርስቲያን አባቶች ናቸውና ኬንያ ለአገልግሎት ሄደው ያሳረፏቸው ሆቴል በጣም ትልቅ ሆቴል ነውና የሀገሩ ዜጎች በቆዳ ቀለማቸው ምክንያት ማለት ነው እና አገራቸው ነው በገዛ አገራቸው ግን እዛ ሆቴል አይገቡምና እነዚህ አባቶች እዛ ሆቴል አርፈው
ባገኙት የረፍት ጊዜ የወርዱና ከሆቴል ውሃ ዋና ለመሞከር ውሃ ውስጥ ይገባሉ እና ሰውነታቸው ደግሞ ያው ትልልቅ ናቸው ቦርጭም ምንም ያው ትልልቅ አባቶች ናቸውና በቃ እየተዝናኑ አንድ ፈረንጅ አያቸውና በጣም ግራ ገባው። የዋኘ መጣና ከየት ናቸው አላቸው እና ፈገግ ብለው አዩት ምናምን ከአፍሪካ ነው ምናምን ብለው እነሱ ሄዱ ወደዛ። አልተዋጠለትም። አሁንም እያሳደዳቸው መጣ። from where ከየት ነው ከየት አላቸው። እንዴ ከአፍሪካ እኮ አሉ። አይደለም ከየት ከየትኛው አፍሪካ ከየትኛው አፍሪካ። ከዛ በቃ እኛ ከኢትዮጵያ ነን አሉት። ለዛ ነው በቃ ጮኸ አሉ። በቃ that's why ያለ በጣም ጮኸ አሉ ሲነግሩኝና ምንድነው እነሱ የፈጠረባቸው የነጻነት ስሜት አለ። ምንም አያውቁትም ያንን የባርነት አስተሳሰብና ይሄ የሆነው በዚህ ምክንያት ነውና ብናከብረው ተገቢ ነው ብዬ ነው። ተግዳሮት አልገጠመህም? አንዳንዶች ምን ነው ቀየር ካሳ ብራን ያሉ ሁሉ ባዶ ወቅ እውነት ለመናገር እስካሁን ምንም አልገጠመኝም። ያው እስካሁን ምንም የገጠመኝ ነገር የለም። እኛም በደንብ ነው የምናስተምረው። በደንብ አስተምረን ነው ህዝባችንን አስተምረን ወደዛ መንገባው። ወደ ቤተክርስቲያን እንመለስ። 12 ዓመት ቀላል ዓመት አይደለምና በጣም ብዙ ስራዎች እንደተሰሩ አስባለሁ። ከስያሜውን እነሳ ፊልጵስዩስ ቤተክርስቲያን ውስጥ በጣም የምትታወቅ መጽሐፍ ቅዱስ ውስጥ ትልቅ ቦታ ናት። ደብዳቤም የተጻፈላትና ፊልጵስዩስ እንዴት አልካት እቺኛይቱን ቤተክርስቲያን? እንግዲህ ፊልጵስዩስ ያልንበት ምክንያት የፊልጵስዩስን ቤተክርስቲያን ከተመለከትክ በመጽሐፍ ቅዱስ ውስጥ በተለይ ጳውሎስ ከጻፈላቸው ቤተክርስቲያናት መካከል በጣም የምታስቀና በጣም የምትገርም ቤተክርስቲያን ናት። ያው እንደምታውቀው ጳውሎስ መልእክቶቹን በሚጽፍበት ጊዜ ኦልሞስት ለሁሉም ማለት ትችላለህ ለጻፈላቸው ቤተክርስቲያናት መነሻ የሆነው ወይ የሐሰት ትምህርት ነው ወይ ደግሞ የሆነ ክፍተት ነው። ኃጢአት ሊሆን ይችላል ወይም ሌላም ነገር ሊሆን ይችላል። ከዛ መነሻነት ነው የጻፈው። ፊልጵስዩስ ቤተክርስቲያንን ግን ስትመለከት የጻፈላቸው እጅግ በመገረም በመደነቅ የጻፈላቸው ነውና ብዙ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ጳውሎስ በፊልጵስዩስ የቆየው 4 ወር ብቻ ነው ይላሉ። ትውውቃቸው የ4 ወር ነው። ከዛ በኋላ ሐዋርያት ሥራ 16 እንደምትመለከተው ከመጣበት ተግዳሮት የተነሳ ከተማይቷን ጥሎ ወጥቷልና ግን በ4 ወር ትውውቅ ውስጥ እዛ ፊልጵስዩስ ቤተክርስቲያን ውስጥ ያሉት ምእመኖች ህዝቦች በጣም አስደማሚዎችና አስገራሚዎች ናቸውና ሲጽፍላቸው ገና ምዕራፍ 1 ላይ ሲጠቅስ ምን ብሎ ነው? ተካፋዮች ብሎ ነው የጀመረው። ፓርቴከርስ ናቸው እና ኳሊቲያቸው ያ ነው። ፓርቴከርስ ናቸው፣ ተካፋዮች ናቸው። ምንድነው የተካፈሉት ብለህ በምታጠናበት ጊዜ 4 ሜጀር የሆኑ ነገሮች ተካፍለዋል። አንደኛ የተካፈሉት በወንጌል ተካፍለዋል። በወንጌል ስራ ላይ እንደውም በእናንተ የጀመረውን ስራ ይላቸዋልና አይጠብቁም፣ ጳውሎስን አይጠብቁም። በቃ በወንጌል ስራ ላይ ይሄ ጳውሎስ ነው፣ ይሄ ሐዋርያት ነው፣ ይሄ ነቢያት ነው አይሉም። ሙሉ እኮ ድፍን ህዝቡ ነው ማለት ድፍን ቸርቹ የወንጌል ስራ ላይ ተካፋይ ነው። ይሄ በጣም አስገራሚ ነው። ሁለተኛ በመከራው ተካፍለዋል። መከራ በደንብ ነው በ4 ወር እንትን ውስጥ የጳውሎስ የመከራውም ተካፋዮች ሆነዋል። ሶስተኛ በጸሎት ተካፋዮች ሆነዋል። አብረውት በጸሎት የቆሙ ናቸው። እንደውም በእናንተ ጸሎት ይላቸዋል ጳውሎስ። በጣም በጸሎታቸው የሚያምንባቸው ቸርቾች ናቸው። በጸሎት ተካፋይ ሆነዋል። አራተኛ በጣም ብዙ የሚታወቀው በመስጠት ተካፋይ ሆነዋልና እኔ ደግሞ ያው የቸርቻችን ራእይም በክርስቶስ አካል ውስጥ ያለውን የተለያዩ የሰውነት ክፍሎችን ፈንክሽናል ማድረግ የሚል ነው፣ የሚሰሩ ማድረግ የሚል ነው ትኩረታችን ማለት ነው። እና ከዛ አንጻር በደንብ ፊልጵስዩስ የምትሞላ ስለሆነች እኔን ራሱ አጓጓኝ የምልህ ወንጌል ካለ እንዲሁ ምስክርነት ካለ በመከራ የሚካፈል በጸሎት እንዲህ በመስጠት ያለ ህይወት ይሄ እኮ ሙሉ የክርስቶስ አካልን ያሳያልና ፊልጵስዩስ ብትባል ደግ ነው። በጣም ደስ ይላል። እንዴት ገባ ወደ ምስረታ? አስተያየው ወደ ምስረታ የገባ ነው ያው እንደምታውቀው ቀድሞ አገለግልበት ከነበረው ከባይብል አርሚ ወይም ፌዝ አርሚ ከለቀኩ በኋላ ረጅም ዓመት እዛ ስላገለገልኩ 14 ዓመት ነው ስትሬት የትም ሳልነቃነቅ ረፍት በሌለው መልኩ ቀንና ሌሊት እዛ 14 ዓመት ነው ያገለገልኩትና ከዛ በኋላ ከዛ ስለቅ ትልቁ የታየኝ ረፍት ነበር፣ ማረፍ ነበርና ማረፍ ብቻ ሳይሆን ቀንበሩም ኃላፊነቱም በጣም ከባድ ስለነበረ ተመልሼ የቤተክርስቲያንን ሸክም እሸከማለሁ የሚል እንትን አልነበረኝም በምንም ተአምርና በአብዛኛው አደርጋቸው የነበሩት ምንድነው በተለያዩ ቤተክርስቲያናት ያው ተጋባዥ አገልጋይ ሆነ
እየዞርክ በአገር ውስጥም በአገር ውጭም ጸጋን እያካፈልክ እያስተማርክ ቤተክርስቲያንን በተቻለ መጠን መርዳት እንጂ አንድ አጥቢያ ውስጥ ኃላፊነትን ተቀብሎ እሱን በፍጹም ያላሰብኩት እንትንም ማልለው ነበረ። ከእግዚአብሔር ጋር ዲል አድርጌ ጨርሻለሁ ያልኩት ነበር እና ከ5 ከ6 ዓመት በኋላ በቤት ውስጥ እንደዚህ ከተወሰኑ ጥቂት ወንድሞች ጋር እንጸልይ ነበረ በቤታችን እና እዛ ስንጸልይ ግን በቃ እግዚአብሔር በጣም እየገፋ መጣ እና ቤተክርስቲያን መትከል እንዳለብን መመስረት እንዳለብን በጣም ጌታ በግልጽ ተናገረን። ከ12 ዓመት በፊት እንግዲህ የፊልጵስዩስን ቤተክርስቲያን ተጀመረ ማለት ነው። በእግዚአብሔር ጊዜ በእግዚአብሔር ሰዓት የእግዚአብሔርን ፈቃድ ካወቅን በኋላ ጀመር ነው። ባይብል አርሚ ለምሳሌ ያለህ ጫናዎች አንዳንድ ምልህ ፊት ለፊት ስለነበር በብዙ ነገር አብሮ የመሆን ነገርና እሱን ስታነሳለኝ አንዳንድ ጓደኞቼ እዛም አካባቢ የነበሩ ሁሌ የሚነግሩኝ አሁን ሳይሆን ቀደም ብሎም ባሉ ዓመታት የሚነግሩኝ ነገር ለምሳሌ ፓስተር አብይ ስንል እውነተኛ ፓስተር በቃ ይሄ መጋቢ የሚለውን ያሳያል ይሉሃል። እነሱ ኳሊፊኬሽን አላቸው እንግዲህ የራሳቸው መጋቢ ምንድነው የሚለውን አይተውና በቃ ፓስተርማ በቃ ፓስተር እኮ ነው ይሉሃል። በቃ ፓስተር ነው የእውነት ይሉሃልና እሱም ይመስለኛል እዛ ከነበረህ ነገርና ይሄንን አንተ እንዴት ታያለህ? መጋቢነት ላንተ ምንድነው? እውነት ነው። በጣም ብዙ ሰዎች እንደዛ ሲሉ ሰማለሁ፣ አደምጣለሁ። ግን እኔ እንዴት ነው ማየው መሰለህ መጋቢነትም ሆነ ሌሎችም ቢሮዎች ማለት ሐዋርያነት፣ ነብይነት፣ አስተማሪነት፣ ወንጌላዊነት እነዚህ 5ቱ ቢሮዎች ጥሪ ናቸው ብዬ ነው ማምነው። ከእግዚአብሔር ዘንድ የሚመጣ ጥሪ ነው። ይሄ ያው ማሻማ ማከራከር እውነት ነው። ጥሪ ነው። ካልተጠራ አንድ ሰው በዛ ቢሮ ውስጥ መገኘት የለበትም። ቢገኝ ደግሞ አክት ያደርግ ይሆናል እንጂ ሊሆነው አይችልም። በምን ታምር ሊሆነው አይችልም። ጥሪ ደግሞ ካለ እግዚአብሔር የሚሰጠው ለዛ ለጠራው ጥሪ እግዚአብሔር የሚሰጠው ጸጋ አለ። ጸጋ ጥሪው ካለ ጸጋ አለ። ጸጋ ካለ ደግሞ መሆን ትችላለህ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 9 እና 10 ላይ እንደምታውቀው እኔ ከሁሉ ማንስ ሐዋርያ ብሆንም የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን ከእግዚአብሔር ጸጋ የተነሳ የሆንኩ እኔ ነኝ ይላል። ስለዚህ ጸጋው ነው ያደረገው። ሐዋርያ ያደረገው ጸጋው፣ ጥረት አይደለም፣ ግረት አይደለም፣ ችሎታ አይደለም፣ ስልጠና አይደለም፣ ምንም አይደለም። ያደረገው ጸጋው ነው። ጸጋ ካለ ነቢይ ያደርጋል። የነቢይ ጸጋ ጥሪው ካለ ጸጋው ነቢይ ያደርጋል፣ ሐዋርያ ያደርጋል፣ ፓስተር ያደርጋል ማለት ነው። ኢትስ ኖት የሰው የኔ የሆነ ነገር የለበትም። እና እንግዲህ ብዙ ጊዜ የሚያነጻጽሩ ሰዎች የሚያነጻጽሩት ምንድነው? ያው እንደምታውቀው በብዙ ውጫዊ ግፊት ሰዎች ወዳልተጠሩበት ቦታና ቢሮ ይገባሉ። ብዙ ሰዎች ባልተጠሩበት ጥሪ፣ የሐዋርያነት ጥሪ፣ የነብይነት ጥሪ፣ የፓስተርነት፣ የወንጌላዊነት ጥሪ ውስጥ ይገባሉ እና ስለዚህ ጥሪው ከሌለ ጸጋው አይኖርም። ጸጋው ከሌለ መሆን አይቻልም እና ስለዚህ ሰውየው ሊደነቅ አይችልምም፣ ሰውየው እንትን ሊል አይችልምም። ኢትስ አ ማተር ኦፍ ኮሊንግ እና ግሬስ ብቻ ካልሆነ በስተቀር ምንም ከኔ ጋር የተያያዘ ምንም ነገር የለም። ትህትናህን አደንቃለሁ እዛ ውስጥ እውነተኛውም ደግሞ ስለሆነ አንተ ጋር ያለው ግን ምልህ እንዲህ ሰው መጠየቁ ይሞላልሃል፣ መደወል ይሳካልሃል፣ እንደው እንትና ደህና ነው ማለት ይሆንልሃል አንተ በብዛት እሱንም ስለሚያዩ ይመስለኛል። እና እንዴት ሆነልህ ብዬ ነው። ጸጋው ነው ያደርግ ያ የፓስተርነት ጸጋው እንደዛ እንድትሆን ነው የሚያደርግ። አሁን ለምሳሌ አንድ ሰው ብድግ ብሎ ልተንብይ ማለት አይችልም፣ የወደፊቱን ልይ ማለት አይችልም ጸጋው ከሌለው በስተቀር። ስለዚህ አንተ እንዴት ልተነብይ ቻልክ፣ እንዴት ሆነልህ፣ እንዴት ተሳካልህ አትለው። ጸጋው ነው የሚያደርገው። ገብቷል? ጸጋው ያንን እንዲሆን ያደርገዋል። በቃ የሚሰጥ መለኮታዊ ችሎታ አቅም ነው፣ ብቃት ነው። እና ያ ነው እንጂ ከሰው አንግል ነው ብዬ አላምንም። እኔ እንደዚህ አይነት ሰው ስለሆንኩ ነው ብዬ አይደለም ማስበው። ቤተ እምነት አካባቢ እንዲህ አጥቢያ አካባቢ ያሉ መጋቢዎች ቢኖራቸው የምትላቸው ኳሊቲዎች አሉ ወይ? አንተ ከኖርክበት በጣም ረጅም ዓመት ስለሆነ ኦፍኮርስ። ምክንያቱም ቅድም እንዳልኩ ጥሪው ካለ እና ጸጋው ካለ አብሮ የሚሰጥ ባህሪ አለ። እንግዲህ ቅድም እንዳልከው የእያንዳንዱ ጸጋው የሚያንዳንዱ ጥሪ የራሱ የሆነ ካራክተር አለው፣ የሚሰጥ ካራክተር አለው፣ ወይም ሊኖርህ የሚገባ ካራክተር አለው። አንዱ ምንድነው?
በመጋቢነት ውስጥ ፍቅር በጣም ወሳኝነት አለው። እሱ በጣም ኪ ነው። እንግዲህ ምናልባት ብዙ ሰዎች የሚያነጻጽሩ እኔ የእውነት እግዚአብሔር የሰጠኝን በጎች ወዳቸዋለሁ። ምንም ነገር ሳልፈልግ ነው መወዳቸው። ከነሱ የምፈልገው ነቁጣ የምትባል ነገር የለችም። እነሱን ከመውደድ እነሱን ከማገልገል የነሱን እድገት ከማየት የነሱን ለውጥ ከማየት የነሱን ስኬት ከማየት የነሱን ነገር ከማየት በስተቀረ ከነሱ የሆነ ነገር ምንም ጠብቄም አልጠብቅም። እውነተኛ ፍቅር ሊኖር ይገባል። ደግሞ በቤተ ክርስቲያን ውስጥ እኔ የማምነው ብዙ ሰዎች ምናልባት ይሄንን ብርሃን ቢያገኙ ብዬ በአብያተ ክርስቲያናት ዙሪያ ከእኔ ከተሞክሮ ልሰጥ የምችለው ምንድን ነው? እኔ የማምነው ለሰዎች ልትሰጠው የምትችለው ነገር ትምህርት አይደለም፣ ስብከት አይደለም፣ መዝሙር አይደለም፣ ወይም ሌላ ነገር አይደለም። ሰዎችን ልትሰጣቸው ልትመግባቸው የምትችለው ነገር ፍቅር ነው የመጀመሪያው። ከዛ ቀጥሎ ነው ስብከትም ትንቢትም ሌላም ነገር ካለ እነሱን ወደህ ነው። ስለዚህ በጣም ፍቅርን ከመገብካቸው ሰዎች ያንን ኳሊቲ ሊጠሩ ሜንሽን ላይ ምክንያቱም ብዙ ሰው ፍቅር የተራበ ነው። በጣም ብዙ የፍቅር ረሃብተኛ ነው። ብርም እያለው የፍቅር ረሃብተኛ ነው። እውቀት እያለው የፍቅር ረሃብተኛ ነው። በብዙ ሰዎች ተከቦ የፍቅር ረሃብተኛ ነው። ስለዚህ ብዙ ሰውን ፍቅር እውነተኛ የሆነውን ፍቅር ከመገብካቸው ያንን ነው እኔ የማምነው። ፍቅር ነው የምሰጠው፣ ሌላ ለመስጠት አይደለም ሄደው። ሌላው ርኅራሄ ሌላኛው ኳሊቲ ነው መኖር ያለበት ብዬ የማየው። ከኮምፓሽነት ሀርት ነው መውጣት ያለበት። ርኅራሄ እንደ ኢየሱስ ክርስቶስ ተጥለው ባየ ጊዜ አዘነላቸው ነው የሚለው እና ሁሉ ነገር ድራይቭ ያደረገው ክርስቶስን ርኅራሄው ነው እና ለሕዝቡ የማይራራ ለበጎቹ የማይራራ እረኛ በጣም አስቸጋሪ ነው። ከዛ መመንጨት ነው ያለበት፣ ከዛ ነው መውጣት ያለበት እና እነዚህ ኳሊቲዎች በኢትዮጵያ አብያተ ክርስቲያናት ውስጥ በጣም ወሳኝ ናቸው፣ ያስፈልጋሉ። በጣም ጠንከር ያሉና ቁልፍ ዋና ጉዳዮችን የነካው ይመስለኛል። ፍቅርና ርኅራኄ በጣም ኢምፖርታንት። በተለይ እንዲህ ተግባቦት አንዳንድ ነገሮች ስልጠናም ላይ ስትሰጥ ብዙ ጊዜ ከምናነሳቸው ትልልቅ ጉዳዮች መካከል ይሄ ነው። በተለይ ደግሞ እኛ እንደ ሀገር በጣም በብዙ ተግዳሮት ውስጥ የሚያልፍ ህዝብ ውስጥ ነው የምናገለግለው። የኢኮኖሚ ጉዳይ አለ፣ የጤና ጉዳይ አለ፣ የሳይኮሎጂ ጉዳይ አለ። ብዙ ነገር ውስጥ ትዳር ጉዳይ ገጥመዋል፣ የንግድ ጉዳይ፣ ብዙ ነገር ውስጥ እና ያንተ ፍቅርና ርኅራኄ በጣም የሚያስፈልገው ማህበረሰብ ውስጥ ነው እና ትልቁን ነገር ነው ወስደ ነጋው። ባይ ዘ ዌይ ይሄ መጋቢነት በቤተክርስቲያን ውስጥ ብቻ ሳይሆን ማንኛውም የህዝብ መሪ እረኛ ነው። ወላጆች እረኞች ናቸው ለልጆቻቸው ማለት ነው። ስለዚህ ለልጆች ልንሰጣቸው የምንችለው ፍቅር ነው። የመስሪያ ቤት አንድ ሲኢኦ ወይም ደግሞ ማኔጀር እረኛ ነው። በዛ በስሩ ላሉት ሰራተኞች ሊሰጣቸው የሚችለው ነገር ርኅራኄና ፍቅር ነው እና በሁሉም አንግል ብትመለከት ይሄ ፍቅር የሚባለው ነገር ቁልፍ ነው። ርኅራኄ የሚባለው ነገር በጣም እጅግ ቁልፍ ነው። ቅድም አነሳልኝ ባይብል አርቢ ምል 14 ዓመት ቀላል አይመስለኝም። ከእግዚአብሔር ሰው ቶማስ ምትኩ ጋር አብራችሁ የተጓዛችሁበት ረጅም ዓመት ደግሞ በጣም ብዙ ትልልቅ ታሪክ ያለበት ቤተ እምነት ነው እና ስትሸኝ አስታውሳለሁ በጣም የተለየ ድባብ ነበረው። ሴሌብሬሽን ምናምን ተደርጎ ግን እንዲህ በቀላል ይቻል ነበር ወይ የሚል ጥያቄ አለኝ። ምል እንዴት ሆነላችሁ? በተለይ ሁለታችሁ ጋር በጣም ጥሩ ልብ ስለነበረ እና እሱን እስቲ ሞመንት አስታውሰኝ። በጣም እጅግ በጣም አስደናቂ አስደማሚ እኔ በግሌ በህይወቴ ካሳለፍኳቸው የእድሜ ምዕራፎቼ ውስጥ ልዘነጋው ልረሳው ሊፋቅ የማይችል በጣም አስገራሚ አስደናቂ ጊዜ ያሳለፍኩት ቢኖር እዛ ባይብል አርሚ ያሳለፍነው ነው። ከቶሚ ጋር ያሳለፍነው ጊዜ በጣም አስደናቂ ነው፣ አስደማሚ ነው። ማለት ቃላት ሊገልጸው የማይችል ነው። እግዚአብሔር የሰጠነው ፍሬዎች፣ የነበረው ኢምፓክት፣ የነበረው ሙቭመንት ማለት በጣም እግዚአብሔር በብዙ ባርኮን ነበረና እንግዲህ ያው ለሁሉ ጊዜ ያለው ይላል አይደል መጽሐፍ ቅዱስ። ስለዚህ ደግሞ የመልቀቂያ የመውጫዬ ጊዜ በሆነ ደግሞ ጊዜ ላይ በመልካም ሁኔታ በመልካም ሽኝት ወጥቻለሁ፣ ተሸኝቻለሁ። ትውውቃችሁን እናንሳ ምልህ በተለይ ባይብል አርሚ የነበሩ አንዳንድ ሀሳቦችን እንጫወታለን። ግን ከቶሚ ጋር የተገናኛችሁበት ሞመንት ምናምን የተለየ ነበር ወይስ በአገልግሎት ውስጥ ጉዞ ውስጥ ነው የተገናኛችሁት? አዎ በጣም የተለየ ነበረ። እኔ ወደ ጌታ ከመጣሁ በኋላ
ወደ ጌታ እንደመጣው እኔ ያደግኩት ቃለ ሕይወት ውስጥ ነው። በፊት በጣም እጅግ በጣም የሚገርም ክብር የሚገርም የእግዚአብሔር መንፈስ እንቅስቃሴ የነበረበት ጉባኤ ነበር። አንድ ሰኞ ቤት የሚባል ፓስተር ዮናስ ሰይፉ የሚመራው ነውና እኔ እንደዚህ አይነት ክብር በሕይወቴ አይቻላቅም። በጣም የሚገርም ነው። በጣም አስደናቂ ነው። እሱ ራሱን የቻለ አንድ ትልቅ ታሪክ ነው፣ ሰፊ ታሪክ ነው እና እዛ ሄጄ ይካፈል ነበረ እና በጣም ብዙዎች እየመጡ ይካፈሉ ነበር እዛና አንዴ ቶሚ ለአገልግሎት መጥቶ እዛ አየሁት እና ሳየው በስማ በጣም የሚገርም በቃ ክብር፣ የሚገርም የቃል ብርሃን፣ የሚገርም አስተምሮ እና ከዚህ ሰው ጋር መሆን አለብኝ ብዬ ተመኘው፣ በጣም ተመኘው። ከዛ ጊዜ ጀምሮ እሱን ለማግኘት ከእርሱ ጋር ለመገናኘት ናፍቆት፣ ፍቅር አደረብኝ እና ኤኒዌይስ ቶሚን ማግኘትም መቅረብም የዛን ጊዜ በጣም ከባድ ነው። ምክንያቱም ቶሚ ከባህሪው ቶሚ ካለው መርህ ነገር አንጻር እንትን ነው። እግዚአብሔር ግን ፈልጎት ስለነበረ የእውነት ከእግዚአብሔር ስለነበረ እንድንገናኝ እንድንጣመር የእግዚአብሔር ሐሳብ ፈቃድ ስለነበረ በቀላሉ ነው ያገኘሁት። እንዲሁም መካነ ኢየሱስ ሄጄ ነው እሱ እዛ ነበረ። ከዛ ልክ ስወጣ ራሱ ነው ተከትሎ ሮጦ መጥቶ ቀጠረኝ፣ እንገናኝ አብረን እንጸልይ ብሎ በደስታ ይሄማ ተገኝቶ ነው ወይ እና በጣም ብዙ ሰዎች ጠይቆኛል። እንዴት ነው የምታወራው ይሉኛል። እንዴት ነው የምትግባባው እንዴት ነው ይላሉ። በጣም ቶሚ ካለው እንትን የተነሳ ካለበትም ክብር አንጻር ከባህሪውም አንጻር እና በጣም ለኔ ትልቅ ፕሪቪሌጅ ነበር፣ ለኔ ትልቅ በር ነበር። ከዛ ቤት ወሰደኝ፣ አብረን መጸለይ ጀመርን። በዚህ መልኩ ነው ከቶሚ ጋር ያኔ እንዲህ ሰኞ ቤት፣ ሮብ ቤት፣ አርብ ቤት የሚባሉ ጉባኤዎች በየቦታው የነደዱበት ነበር አይደል? በጣም የጸሎት ነገር እሱን ሚስ ያደረግን ይመስለኛል። አሁን እንደ ኢቫንጀሊካ ምልህ ይሄ በቃ የሆነ ሰው ኃላፊነት አይደለም። በቃ የሆነ ሰው ያስተባብረዋል፣ ግን ማንም ሰው ያለ ቤተ እምነት ልዩነት ያለ ምንም በቃ መግባት ነበርና ትንሽ እስቲ አጫውተኝ። እነሱ ድባቦች አሁን ቢመለሱ ደስ ይለኛል እጅግ በጣም። እኛ ከዛም በኋላ አገልግሎት የጀመርነው ከቶሚ ጋር እዚህ ሩዋንዳ ኤምባሲ ጀርባ ነው። አንድ ግለሰቦች ቤት ነው። ግለሰቦች ቤታቸውን ሰጡን። ያኔ ነው ወጣቶች በጣም ብዙ ወደ ጌታ መምጣት የጀመሩት፣ በጣም ብዙ ወጣቶች የተነሱት። ዛሬ በጣም ትልልቅ አገልጋዮች፣ የቤተ ክርስቲያን መሪዎች የሆኑ በጣም በርካታ በዓለም ዙሪያ ተበትነው ያሉ ከዛ ነው የተነሳውና ይሄ ቤት ለቤት ያለ እሳት፣ ቤት ለቤት ያለ ጸሎት፣ ቤት ለቤት ያለ ነገር በጣም ከባድ እሳት ነው የሚወድቀው እዛ ላይና እኛም በጣም ብዙ ፍሬ፣ እኔም በአገልግሎት ያደግኩት ከቶሚም ጋር በጣም ብዙ የሮጥንባቸው ናቸው። ከዛ ከሩዋንዳ ከሁለት ዓመት ወይ 2 ዓመት ካገለገልን በኋላ ደግሞ ወደዚህ ወደ ለጋራ አካባቢ የሚባል መጣን። እዛም የሚገርም ክብር ይወድቅ ነበረ። በጣም ብዙ ሪቫይቫሎች ተነስተው ነበረ እና እንደዛ እያለ ነው ወደ ፌዝ አርሚ መመስራቱ የመጣ ነው። በዛ አይነት ሂደት ነው። ትንቢቶች አሉ ኦፍኮርስ እንደዚህ አይነት ቤቶች ውስጥ አብረህ ስትጸልይ የተለያዩ መለኮታዊ ነገሮችም አሉ። ግን ሰው በነዛ ጉዳዮች ላይ የተሳበ አይመስለኝም። በቃ ራሱ ግለሰቡ ራሱ ለመጸለይ ተካፋይ፣ ቅድም እንዳልከው ለመሆን ነበር ሁሉም ሰው እንቅስቃሴ ያደረግ የነበረውና እነዚህን ነገሮች መፈለግ ምል መጥፎ ነገር ባይሆንም ግን አሁን እንዲህ የሆነ ጉባኤ ላይ ሄደህ እንደምትፈልጋቸው አይነት አልነበሩም። በቃ ሰው ሁሉ እያንዳንዱ ጸላይ የነበረበትን ነገር አስታወስከኝ። እኔ ራሱ ትንሽ ባይብል አርሚ ላይ ከተነሳ በጣም ምልህ አብዮታዊ የሆነች ቤተ እምነት እንደነበረች ይሰማኛል። ምልህ በቃ ለብዙ ነገር አዳዲስ የመሆን ነገር። ከዛ መካከል አንዱ ዝማሬ ይመስለኛል። የዝማሬ አገልግሎት ላይ የእናንተ አሻራ በጣም ትልቅ ይመስለኛል። ቤተ እምነት ላይ የነበረው ነገር ወደኋላ ላይ ከአንዳንዶቹ ለምሳሌ እንደ ሽብሸባ ላይ እንመጣለን። ግን ባይብል አርሚ የነበረው ነገር አንሳልኝ። ኤግዚቢሽን፣ እንደዚህ እርሻ ሰብል ላይ ኮንሰርቶች በባንድ ማድረግ፣ ሙዚቀኞችን የነበረው ነገር እነሱ በጣም እንደ አብዮት የሚጠቀሱ ይመስለኛል። እውነት ነው። እንደ አብዮት ሊወሰዱ የሚችሉ ናቸው። አዲስ እንቅስቃሴዎች ናቸው። ለምን ቀድሞ በነበሩት አብያተ ክርስቲያናት ውስጥ ያልተለመዱ ናቸው። ተቀባይነት የሌላቸው ናቸው። ውግዘት ያለባቸው ናቸው። አሁን ያኔ የተነሱት ነገሮች በተለይ በአምልኮ አንጻር ከአምልኮ አቅጣጫ ብዙ ያልተለመዱ ነገሮች ወደ ቤተ ክርስቲያን የገቡት ከዚያ በኋላ ነው። እንግዲህ ቅድም እንዳልከው እግዚአብሔር እኛን ካስነሳም በኋላ በምድሪቱ ላይ ያለውን የአምልኮ መልክ ከቀየራቸው መካከል አንዱ የአምልኮ ስርዓቱን ራሱ አንዱ የተቀየረ ነበረና ከዚህ በፊትም ተናግሬያለሁ።
ምንድነው የሚታወቀው በቤተ ክርስቲያን ውስጥ የሚታወቀው ፕሮግራም መሪ የሚባል ነው ያለው። በየቤተ ክርስቲያኑ ከሄድክ በመዝሙር ምርጫ ነው። ራሱ ሰውየውም ራሱ ይዞ አይመጣም። መዝሙር ምርጫ ያለው ነው ይባላል። አስተውሳለሁ ከተናው እና እጅ ይወጣና እግዚአብሔር ድል ረጃዬ ነው በድል ይላል እና የሆነ ከ10 መካከል መርጦ ነው አይሆንም ይላል። እሺ አንተ ይላል እግዚአብሔር ይሆነ ትላለህ። እንደዛ ነበረ እና በዛ አይነት መልክ ነበረ የሚዘመረው። ጥቂት ደቂቃዎች ናቸው የሚሰጡት ለዝማሬዎች። ከዛ ኳየር ይመጣል። ኳየሮችም መጽሐፍ ይዘው ነው የሚዘምሩት። በቃል ይዘህ በውስጥ እንትን አድርገህ ከውስጥ የምታወጣው ሳይሆን እያነበብክ ነው እንትን የምታደርገው። በእርግጥ እያነበቡ መጽሐፍም ይዘው ከውስጣቸው የሚያወጡ ነበሩና ኤኒዌይስ እንደነዚህ አይነት የአምልኮ መልኮች የተቀየሩበት በተለይ ደግሞ ከመዘመር ወደ ማምለክ እና አምልኮ ራሱን የቻለ አንድ መንፈሳዊ መሳሪያ መሆን አለበት የሚለውን አብዮት እግዚአብሔር የቀሰቀሰበት ነው እና እግዚአብሔር እኛን ካስነሳን በኋላ ለአንድ ሰዓት ተኩል፣ ለ2 ሰዓት አንዳንዴም ደግሞ ለ3 ሰዓት ድፍን ይመለክ ነበርና እንዲህ አይነት ቫይቦች ያልተለመዱ ነበሩ። እንዲህ አይነት የአምልኮ መልክም አልነበረም። በአምልኮ መምራትም አንግል እግዚአብሔር ያመጣው ልዩ እንቅስቃሴ ነበር። ከሙዚቀኞችም አንግል ቅድም እንዳልከው በሙዚቀኛም ረገድ በቤተ ክርስቲያን ውስጥ የታወቀው የተለመደው ነገር አርኮዲዮንና ጊታር ነው። ከዛ ውጭ ወጣ አልነበረም። ግን አሁን ያሉትን መሳሪያዎች ሁሉ ወደ ቤተ ክርስቲያን የገቡት ተቀባይነት ያገኙት እና በየአብያተ ክርስቲያኑ አሁን ብትሄድ የምታገኛቸው ያኔ እኛ ተወግዘንበት ነው ተቀጥቅጠንበት ነውና የናይት ክለብ እንትን አመጡብን እየተባለ ብዙ እንትን ሲባልበት የነበረ ነው እና በሙዚቃ መጫወትም እንደዛው ነበር። በጣም ጥቂት ሙዚቀኞች ነበሩ፣ በጣም በጣት የሚቆጠሩ ቤተክርስቲያን ውስጥ ሌሎቹን መሳሪያዎች ይጫወቱ የነበሩ ማለት ነው። ያው ልምዱ አርኮዲዮንና ጊታር ብቻ ስለነበር ምናልባት አንዳንድ ቸርቾች ኦርጋን አለ፣ ይሄ ትልቁ ኦርጋን። ከዛ በስተቀር ሌላ ሙዚቃ መሳሪያ አልነበረምና እኛ በተነሳን ጊዜ እንዲሁም እንደ ሙሉ ጊዜ ነበር የተቀበልነው እኛ ሙዚቀኞችን ዘ ፉል ታይመርስ ቤተክርስቲያን አገልጋይ እንዲሆኑ ቀጥረን ቀኑ ሙሉ በዛ መልክ በቤተ ክርስቲያን ውስጥ የሙዚቀኞች ቦታ የሙዚቀኞች ስፍራ እንዲሰጠው ስፍራ እንዲኖረው ዘማሪዎች ዝማሬ ስፍራ እንዲኖረው ቦታ እንዲኖረው ልክ እንደ ፓስተሮች ቦታ ስፍራ እንዲኖራቸው ትልቅ እግዚአብሔር የሚያልፍበት መሳሪያ መሆኑ በቤተ ክርስቲያን ውስጥ ተቀባይነት እንዲያገኝ እግዚአብሔር በጸጋው በእኛ ተጠቅሞ ብዙ እንትን ሪቫይቫል አምጥቷል። አስታውሳለሁ እኛ እየመጣን እናንተ ጋር እናይ ነበር፣ እንካፈል ነበር እና እኛ ቀጠሮት እያለን እንደዛ እንትን አልነበረም። በኋላ እኛ በወጣት ብረት ከዛ እናንተ ጋር ያየነውን ደግሞ እዚህ ከዛ እያለን ነው ወደ ትልቁም ጉባኤ የመጣውና አንድ ገጠመኝን አስታወስከኝ። አንድ ጊዜ ድራም ይዘን ሄድን፣ ሙሉ ባንድ ተደርጎ ድራም ይዘን ሄድንና የማስታውሰው ፓስተር ደቤ ከመጀመሩ በፊት አምልኮ ተነስቶ ንግግር አደረገ እና ምዕመናን ግር እንዳይላችሁ ይሄ ነገር አስቀድሞ እዚህ ኪቦርድ የምንለው ውስጥ አለና ስንጠቀምበት ነበር። አሁን ለብቻው ስለወጣ ነው እንጂ ነበረ ድሮ ግር እንዳይላችሁ ተብሎ እና እንዲህ አይነት ግራ መጋባቶች ነበሩ እና እናንተ ጋር የነበረው አብዮት ያልኩት ከዛ አንጻር ነው የምልህ። ለብዙ ቤተክርስቲያኖች በቃ በጣም እንደ ሰደድ የመሄድ ነገር ነበር እና የሙዚቀኛ ነገር ካነሳህልኝ ሙዚቀኛን እንደ ፕሮፌሽን ነው የምንወስደው። ለምሳሌ ቤተክርስቲያን ውስጥ ሙያዊ አገልግሎት የሚሰጡ አሉ፣ ደግሞ አገልግሎት ደግሞ የምንላቸው አሉ፣ መንፈሳዊ አገልግሎቶች። ኦፍኮርስ ክርስትናው ሁሉንም አንድ አገልግሎት እንደሚያውቃለው ምንል መንግስት መስሪያ ቤትም ያለው ሰውዬ አገልጋይ እንደሆነ እንረዳለን። ግን በቤተክርስቲያን ውስጥ ሙዚቀኛን እንደ ፕሮፌሽናል ሰው ነው የምንይዘው ወይስ ሪሊ እንደ መንፈሳዊ አገልጋይ እንደምንለው እንደ ፓስተሩ እንደ ሐዋርያው እንደ ነብዩ እንደዛ ነው የሙዚቀኛ አገልግሎት? እኔ የማምነው እንደ አንድ አገልጋይ ነው መታየት ያለበት በቤተ ክርስቲያን ውስጥ እንደ ሙያተኛ ሳይሆን፣ በእርግጥ ሙያ ነው ግን አዘ ፕሮፌሽን ብቻ መወሰድ ያለበት አይደለም፣ እንደ አገልጋይ። ምክንያቱም እግዚአብሔር በዛ ሙዚቀኛ መሳሪያ ውስጥ ያልፋል። ሙዚቀኛውም እና ሙዚቃ ትልቅ በአምልኮ ውስጥ በመንፈሳዊ አገልግሎት ውስጥ ትልቅ ድርሻ አለው። ፕሮፌሽን ብቻ ነው እንዳትለው፣ ዳዊትን ብትመለከት
በገና በመጫወት ብቻ አጋንንት ያስወጣ ነበር። በገና በመጫወት ብቻ የእግዚአብሔርን እጅና ጣት ያመጣ ነበር። ይሄ በዳዊት ብቻ የሚታይ አይደለም። ነቢያቶች ብዙ ልምዳቸው ከመተንበያቸው በፊት እስቲ በገና ደርዳሪ አምጡልኝ ነው የሚሉት እና ኢት ኢዝ ኮኔክትድ። ይሄ ፕሮፌቲክ ዓለሙ፣ ፕሬየር ዓለሙ፣ ኢንተርሴሽን ዓለሙ፣ እነዚህ ዓለሞች እና ሂሊንግ ዴሊቨራንሶች ሁሉ በጣም ዴይ አር ኮኔክትድ። ኢቨን ቲቺንግም በጣም ከሙዚቃ ጋር ኮኔክትድ ነው። በጣም ትልቅ ድርሻና ስፍራ ያለው ነው እና እንደ ፕሮፌሽናል ብቻ መታየት የለበትም። እንደ አንድን አገልጋይ፣ አንድ ፓስተር በአንድ ቤተክርስቲያን ውስጥ ወይም አንድ ሐዋርያ በአንድ ቤተክርስቲያን ውስጥ እንደሚከበረው እንደሚሰጠው ቦታና ስፍራ አንድ ሙዚቀኛ የዛን ልክ ያክል መሰጠት አለበት ብዬ ነው ማምነው። ሙዚቀኞቹም ራሳቸው እንደ ፕሮፌሽናል ብቻ ራሳቸውን ማየት ማስቆጠርም የለባቸውም። እንደ አንድ አገልጋይ ራሳቸውን መቁጠር አለባቸው። ምክንያቱም በሙዚቀኞችም አቅጣጫ ማያቸው ክፍተቶች ራሳቸውን እንደ ፕሮፌሽናል ብቻ አድርገው ይመጣሉ። በቃ ያችን ሙዚቃ ተጫውተው ከዛ በኋላ በእነሱ ጌታ እንደሚያልፍ አይጠብቁም፣ እንደሚሰራ አይጠብቁም። ለአምልኮ፣ ለቃሉ፣ ለሂሊንጉ፣ ለፕሮፌቲካል ወርልዱ ያላቸውን ኢምፓክት አይረዱትም። ስለዚህ ዝም ብለው እንደ ፕሮፌሽናል ብቻ ነው ራሳቸውን የሚቆጥሩትና የሚያስቡት። እንዲሁም ብዙ ጊዜ ከሚነቀፉበት መካከል አንዱ በቃ ሙዚቃ ካገለገሉ በኋላ ይወጣሉ። ይሄ የምን ምልከታ ነው? ራሳቸውን እንደ ፕሮፌሽናል ብቻ ነው የሚቆጥሩት የሚያዩት እና እንደ አገልጋይ ራሳቸውንም አያዩም። እንግዲህ ራስን የምታስከብረው ራስህም ነህ። ይሄ እነዚህ ሁለቱ ቢጋቡ ቤተክርስቲያንም እነሱን የምታይበት እይታ፣ ራሳቸውም ሙዚቀኞች ራሳቸውን የሚያዩበት እይታና በቤተክርስቲያን ውስጥ እንዲታዩ የሚያደርጉበት እይታ ሚውቹዋል ከሆነ የሚገጣጠም ከሆነ ትልቅ ኢምፓክት ቸርች ውስጥ አላቸው። ቅድም ስታነሳለኝ ወደ አምልኮ የመሳብ ነገር ነበር በቤተክርስቲያን እናንተ በነበራችሁ እንቅስቃሴ መካከልና ወቅቱ የፈጠረው ነው ብለህ ታስባለህ ወይስ ያ የነበረው እንቅስቃሴ ወደዛ እየወሰደው ይመጣ? ለምሳሌ ቀደም ብሎ ዓመታት የምታያቸው ዝማሬዎች አብዛኞቹ የጸሎት የተለያየ ጥያቄ ያላቸው አይነት የሚመስሉ ናቸው። የመሄድ ናፍቆትም ደግሞ ውስጣቸው ታይባቸዋል እና ነፃነቱ ከመጣ በኋላ ምናልባት ይሄ ወደ አምልኮ የመሄድ ነገሩ ስለመጣ ነው ሽፍት ያደረገ የሚመስልህ ወይስ ያ ሪቫይቫል የፈጠረው ነገር ነው? አይደለም። ምክንያቱም ነፃነቱ ከመምጣቱ በፊት ነው እግዚአብሔር ይህንን አይነት እንቅስቃሴ የጀመረው በምድሪቷ ላይ እና ነፃ ከመውጣታችን በፊት ነበረ። ግን ምንድን ነው ትልቁ እንግዲህ አንዳንድ ነገሮች በቤተክርስቲያን ሲቆዩ ስታክ ያደርጋሉ አይደለ? ልማድ ይሆናሉ፣ ልምድ ይሆናሉ ካልታደሱ። እግዚአብሔር ለዚህ ነው በየጊዜው ተሐድሶ ሪስቶሬሽንን የሚያመጣውና ካልታደሱ በስተቀር በጣም እንትን ያደርጋሉና የዛን ጊዜ የነበረው የቤተክርስቲያን የአምልኮ መልክ በጣም ሳቹሬት ያደረገበት ጊዜ ነበርና እግዚአብሔር በእኛ ውስጥ ትልቅ ረሃብን ፈጥሮ ነበር። እንጮህ ነበር፣ እንለምን ነበር። እግዚአብሔር ሌላ የለህም ወይ? ሌላ አይነት የአምልኮ እንትን የለህም ወይ የሚል ጥማትም ጸሎትም ጩኸትም ነበር እና ከዛ ልመና ጩኸት ውስጥ የተወለደ ነው ብዬ ነው ማምነው እኔ። እና ከዛ በኋላ የመጣ እግዚአብሔር የሰጠው መልስ ነው አለኝ ብሎ ነው የሰጠውና አሁን ያለው የቤተ ክርስቲያን መልክ ያኔ የተወለደ ነው። በዚሁ አጋጣሚ አሁንም የምለው አሁንም ያለው የአምልኮ መልክ ደግሞ ሳቹሬት እንዳያደርግና ወደ ሃይማኖት ወደ ልምድ ወደ እንትን ብቻ እንዳይሄድ ደግሞ ሌላ እግዚአብሔር አለው። this is not the climax, the end. This is not the only አለው እግዚአብሔር አለው የሚጸልይ የሚጮህ የሚጣራ እንትን ሰርች የሚያደርግ ትውልድ ካለ እግዚአብሔር ሌላ መልክ አለው። ትንሽ ወደ ኋላ እንሂድና ቆይ እስቲ አንዳንድ ነገሮችን እንጫወት። በተለይ ቅድም ስለመወገዝና አነሳህልኝ። ይሄ እናንተ በነበራችሁ እያንዳንዱ ነገር አዳዲስ ስለሚሆን ተው የሚል ብዙ አለ። ግን ደግሞ በዛ ውስጥ የተለያየ ባይብል አርሚን ብቻ አይደለም የምትመለከተው፣ ሌሎችም ቤተ እምነቶች ይመሰረቱ ነበር፣ እንቅስቃሴዎች ነበሩ እና ተመሳሳይ የነበራችሁ ኩያ የሆነ ነገር ሁሉም ቦታ ላይ የመፈንዳት ነገር እና አንድ አይነት መልክ ነበረውና በዛም ቢወገዝ በዚህም ቢል ግን አብሮ የመሄድ ነገር እና ላነሳለ የፈለኩት ነገር የተለየ የምትለው ኳሊቲ ያለው የእናንተ ጄኔሬሽን እናንተ የነበራችሁበት ጄኔሬሽን የሆነ የተለየ ኳሊቲ ነበረን የምትለው ነገር አለ? ኳሊቲ በሚለው ሳይሆን ምንድነው ቅድም እንዳልኩህ ቀድሞ የነበረው የቤተ ክርስቲያን እንቅስቃሴ አንድ ወገን ብቻ የያዘ የመጽሐፍ ቅዱስን አንድ ወገን ብቻ የያዘ ይሆንና ሙሉ መጽሐፍ ቅዱስ ውስጥ ያሉትን እውነታዎች
ወይም እውነቶች የማይገልጥ ይሆናል። ስለዚህ ከዛ አንግል ነበረ። ለምሳሌ አዎ እንዳልከው በእርግጥ እግዚአብሔር በአምልኮ ውስጥ በእኛ ፈርቀደደ እንጂ በትምህርትም ብዙ ትምህርቶች ብዙ አዳዲስ ትምህርቶች ያኔ ነው የመጡት። ሌሎችም ቤተክርስቲያን በጥቂቶች ቢሆንም አብረውን ከኛ ጋር የተነሱ ትምህርታቸው አዲስ ነበርና ምንድነው አዲስ ያደረገው ብትል ቀድሞ የነበረው ትምህርት አሰጣጥና የትምህርት ትኩረት አሁን ለመጥቀስ ያክል በወንጌል ላይ ብቻ ነበር የድሮ ትምህርት በጣም ትኩረቱ። ብዙ ጊዜ ሄጄ ተካፍያለሁ። አስተማሪዎቹም ሰባኪዎቹም የሚሰጡህ ከወንጌል አንጻር ነው እና የላይ የሰማዩ ብቻ እንድታስብ የሚያደርግ ነበር እና ያ ብቻ ነው ወይ እውነቱ ያ ነው ወይ ብቻ በሚለው ሌላም እውነቶች መጽሐፍ ቅዱስ ውስጥ ያሉት እውነቶችን እግዚአብሔር ሲገልጥ ሌላ አዲስ እንቅስቃሴ እንደመጣ ይቆጠራል እንጂ ምንም በመጽሐፍ ቅዱስ ውስጥ የነበረ ያለ የሚኖር ነው እና እንደነዚህ አይነት ብዙ ትምህርቶች በእርግጥ ብዙ ትምህርቶች ተነስተዋል። ለመጥቀስ ያክል ከፈለክ ብዙ የትምህርት እንትኖችን መጥቀስ እንችላለን እና እነዛ ቀድሞ በቤተክርስቲያን ውስጥ የማይሰጡ የነበሩ ናቸው። አሁን በመነገድ አንጻር፣ በስራ አንጻር፣ ጥሩ በመልበስ አንጻር እነዚህ ያው ሻሽ ነጠላ ምናምን ነው የሚደረገው። ድሮ የታወቀ ነው እና እንደዛ ነው ማለት ጉስቁል ብሎ መታየት ነው ጽድቅ ተደርጎ ይቆጠር የነበረው። ይሄ አይደለም የወንጌል እውነት። እንዲሁም እንዘንጥ ለክርስቶስ ይሉን ነበር እኛ ቅጽል ስማችን እና ብዙ ካለባበስ አንጻር ከስራ አንጻር ኢቨን ፖለቲካል ውስጥ ኢንቮልቭ ከማድረግ አንጻር ቸርች ከፖለቲክስ ውጪ መውጣት የለባትም። ከቤተ ክርስቲያን የወጡ ከቤተ ክርስቲያን የተነሱ በፖለቲካው ዓለም ውስጥ ተጽዕኖ መፍጠር ያለባቸው ሰዎች ከቤተ ክርስቲያን መነሳት አለባቸው የሚሉ እንደነዚህና ሌሎችም ትምህርቶች አዳዲሶች ነበሩ። ከጸሎትም አንግል ካየህ ከተለመደው በፊት በቤተ ክርስቲያን ውስጥ ከተለመደው የጸሎት ስታይል ወጣ ያለ የጸሎት ስታይል ነው የመጣው። ይዞት የመጣው መንፈስ ነው ባይ ነኝ። እግዚአብሔር በየጊዜው የሚያመጣቸው በጸሎቱም አለ፣ በአምልኮም አለ፣ በአስተምሮቱም አለ። በሁሉም አቅጣጫ አዲስ ነው የተነሳው ማለት ነው እና ከኳሊቲ አንጻር ወይም የተለየ ነገር ሆኖ ሳይሆን እግዚአብሔር ስለገለጠ በወቅቱ ያንን ነገር ስለገለጠ ኢምፓክት ነበረው። ለውጥም በእርግጥ በደንብ በምድሪቷ ላይ አምጥቷል። ለምሳሌ በመስጠት አንጻር ትልቅ ለውጥ ነው የመጣው በቤተ ክርስቲያን ውስጥ መስጠት። እኔ ያስታውሳለሁ የመባ ዕቃ ሲዞር መደዳውን 20 ሰው ካለ ከ20 ውስጥ 3 ወይም 4 እጅ ነው የሚከተው። ሌላው በሙሉ እየተቀበለ ያስተላልፋል እንጂ መስጠት የሚባል ነገር አልነበረም። ለተወሰኑ ሰዎች የተወሰኑ በቃ ሰዎች የተተወ እንጂ በመስጠት ውስጥ ያለው በረከት መስጠት ኃላፊነታችን እንደሆነ የፍቅር መግለጫችን እንደሆነ እና በመስጠት ራሱ ረገድ አሁን ኢን ሚሊየንስ የሚሰጡ ሰማሁ እንጂ ለነገሩ አልገጠመኝም። አሉ በጣም በሚሊየንስ ይሰጣል አሉ ሰምቻለሁ። እኔ አልገጠመኝም። ያው እስከዛ ድረስ ቤተክርስቲያን ውስጥ የሚሰጡ ሰዎች በፊትም የሚሰጡ አልነበሩም ለማለት ያክል ሳይሆን ግን በጣም ቸርች አዝ ኤ ሆል ህዝብ ሁሉ ተንቀሳቀሰ፣ ህዝብ ሁሉ ተንቀሳቀሰ እና እንደነዚህ አይነት ለውጦች በእርግጥ ታንጀብሊ መጥተዋል። እድሜያችሁም ወጣቶች ናችሁ አይደል? የተሰባሰባችሁበት እድሜ ምናምንና እንዲህ ባይሆኑ የምትላቸው ነገሮች ነበሩ? ሊኖሩ ይችላሉ። ምክንያቱም ወጣቶች ስለነበርን ወጣትነት ራሱ የሚያመጣው እንትን አለ። አብሮ ቅባቱ ቢኖርም መንፈሱ ቢኖርም አለመብሰልም አለ። ከወጣትነት የተነሳ ማቹርድ አሁን ያለኝ ማቹሪቲ እና ያኔ ያለኝ ማቹሪቲ በጣም በስፋት ይለያያል እና በደንብ ሊኖሩ ይችላሉ። በዛ እንቅስቃሴ ውስጥ ነው እንግዲህ በተለይ 3 ያክል አልበሞች ይወጣው። እዛ ከነበርክ በኋላ ይመስለኛል ለምሳሌ ከፍላለሁ ሺህ ጊዜ በጣም በርካታ ሰዎች የሚወዱት ዝማሬ ነው። አሁን በተለያዩ ጉባኤዎች ላይ ሁሉ ይዘመር የነበረና ያኔ ድንገት ያመለጠ መዝሙር ማለት ነው በእናንተ መካከል የመጣ እና ስለ አልበሞቹ ላንሳ። አሁን ላይ ረጅም ዓመት ሆናቸው እና እስቲ ጅማሬዎቹን እናንሳና የቆየውን እንመጣለን። እግዚአብሔር በደንብ በጣም ተጠቅሞበታል። አገር እግዚአብሔር ነቅንቆበታል፣ ከተማ ነቅንቆበታል። እግዚአብሔር የእውነት የምር በደንብ ተጠቅሞበታልና ግን እኔ ስለራሴ
ዘማሪ ነኝ ብዬ ይሄ መዝሙር የሚደርስ መዝሙር የሚገጥም አይነት ታይፕ አይደለሁም። ገጥም ያለው ደርሻለሁ፣ ግን እንደሱ አይነት አይደለሁም። እኔ ሞር የኔ ማስመለክ ነው። የማስመለክ ጸጋ ነው ያለኝ። በጣም በጣም አስደማሚ አስደናቂ እግዚአብሔር ቅድም እንዳልኩ ጥሪው ያላቸው ስጦታው ያላቸው የመዝሙር መድረስ መግጠም የሚችሉ በጣም አሁን እኔ እንደናውሽ አይደለሁም፣ እንደ ፓስተር እንድሪያስ አይደለሁም። እኔ ግን በነዛ ካሴቶች በ3 አልበም ውስጥ ራሴ የገጠምኳቸው የደረስኳቸው መዝሙሮች አሉ። በጣት የሚቆጠሩ ናቸው። አብዛኛው እኛ የምናምነው የዛን ጊዜ ራሱ አልበም ሲሰራ አልበም የሰራ ነው ትልቁ ምክንያት ምንድን ነው? የአምልኮን መንፈስ ለምድር ለማጋባት ወደ ሌላው ከአጥቢያችን ለማውጣ አንዱ መንገድ ስለሆነ፣ ሁለተኛ ደግሞ ከፋይናንስም አንጻር ቤተ ክርስቲያንን ከማገዝ ከመርዳት አንጻር ሰፊ ተጽዕኖ ስላለው የዛን ጊዜ መሬትም ገዝተን ስለነበረ መሬቱ ሙሉ ለሙሉ አልተከፈለም እና በኢንስቶልመንት ነበር የሚከፈለው። ስለዚህ ለሱ ፈንድሬዝ ለማድረግ ምናምን ለመስራት ብዙ የሚጠቅም ስለነበረ ነው እና እኛ ኪስ የገባ ምንም ነገር የለም። ያወጣነውን ሁሉ ያወጣንበት ምክንያት ቤተ ክርስቲያን እንድትጠቀምበት ከማድረግ አንጻር ነው። እኔ ወደ ዝማሬው አልበሙን የሰራሁት እንጂ ብዙ እዛ አካባቢ ኖሬበት አይደለም። እና አሁን የጠቀስካቸው ለምሳሌ የመጀመሪያው አልበም ከፍ ላለው የሚል ነው እና ከፍ ላለው የሚለው ኃይሌን አድሼ እሄዳለሁ የሚለው መዝሙር ለምሳሌ የተስፋዬ ጫላ ነው። እግዚአብሔር ይባርከው። በዚህ አጋጣሚ ያኔ እንደዚህ ነው ምናምነው ስጠኝ ነው የምንለው መዝሙር ልዘምረው አለ ወይ እኔ ልዘምር እና እሱን ተስፋዬ ጫላ ሰጥቶናል። ሊሊ የሰጠችን መዝሙሮች አሉ። እዛው ደግሞ በባይብል አርሚ ውስጥ ያሉ አሁን ሺ ጊዜ ሺ አንድ ጌታውን ተስፋዬ የሚባል እኛ ኳይር ውስጥ የነበረ ልጅ ነው የገጠመውና የደረሰው። እኔ አይደለም የኔ መዝሙር አይደለም። እና ያኔ እዛ የሚወጣ በሙሉ የሚታመነው የቸርች ነው እንጂ የግሌ የምትለው የለም። እና ኤኒዌይስ አሁንም አልበም ያልሰራውበት ምክንያት ብዙ እንትኑ ስለሌለኝ ነው። ረጅም ጊዜ ነው። ከ3ኛው ጊዜ በኋላ እንትን አላረኩም። ምናልባት ከዚህ በኋላ ማስበው ሪሚክስ ማድረግ ላይ ማስበው ጌታ ከረዳኝ የቀደሙትን ሪሚክስ ለማድረግ። የቀደመው እንቅስቃሴ እኮ አሁንም በፊልጵስዩስ ቤተክርስቲያን መቀጠል ይችላል የሚል እሳቤ አለኝ እኔ። አንተ እንዴት እንደምትመለከተው ባላቅም፣ ለምን መዘምራኖቹ አሉ፣ እንቅስቃሴው አለ፣ ያንተ ጸጋ አለ። ስለዚህ ወደ 4ኛው ለመሄድ አሁንም አሉ በዙሪያ ታጅበህና አዲስ ነገር አንጠብቅም ወይ ብዬ። እውነት ነው እሱ በጣም ትክክል። ከኔ አንግል ካልከኝ ማለቴ ነው። እኔም እንዳልጫናቸው ፈራለሁ። የኔም እንትን ሌሎቹ ላይ ተጽዕኖ እንዳይፈጥር ያው ኢንካሬጅ አደርጋለሁ አልበም እንዲሰሩ። አሁን ለመስራት እየተዘጋጁ ናቸው። ግን ፈራለሁ የኔም ተጽዕኖ እንዳይኖረው የሚለው እንጂ በጣም ትክክል ነህ። በፊልጵስዩስ የሚወጡ በጣም አሉ፣ ስር በጣም አሉ። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንዳልኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ከፓስተር አቢይ ጋር እያደረግን ያለነው ቆይታ ተጠናቀቀም። ካፍታ ቆይታ በኋላ ተመልሰን በቀሪ ቆይታዎች ላይ ደግሞ አብረን ጨዋታችንን የምናደርግ ይሆናል። እናንተ ይህንን የእረፍት ጊዜ እስከዚህ ሰዓት ድረስ ከተከታተላችሁን በእርግጠኝነት ስለወደዳችሁን ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱ ሳትጫኑ እንዳትወጡ አደራ የመልእክታችንን እናስተላልፋለን። ይህንን የእረፍት ጊዜ እናንተ ይህን ለማድረግ እንድትጠቀሙበት አደራ ላለው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁ ቆዩ። ስለ አምልኮ ካነሳልኝ እምልህ አሁን በቀደም ራሱ ስታስመልክ በጣም ደስ ይል ነበር የነበረው ስፒሪት እና አሁንም እንደ ድሮ ነው የምታስመልከው። አሁንም እምልህ አንዳንድ ጊዜኛ እገሌ ሳቱ አልበረደም እንላለን። እንትናዊ ንግግር ነው የለም እና በቃ ልክ እንደዛ ነው ያየነህ እና የተለየ ነገር አለው። አንዳንድ ጊዜ ከእድሜ ጋር ሊሆን ይችላል፣ ወይም ደግሞ ሰዎች የሚደርሱበት ወይ የብስለት ደረጃ ሊሆን ይችላል፣ ወይም ልምምዳቸውም ሊቀየር ይችላል። መጥፎ ነገር ላይሆን ይችላል። ግን የሆነ ጊዜ ያያቸው ሰዎች የሆነ ጊዜ ላይ እንደዛ ላታያቸው ትችላለህ እና አንተን በቀደም ስናይ በቃ የድሮ የባይብል አርሚው አብይ ነህ። ምን ገጥሞኛል መሰለህ? ድሮ እዛ ባይብል አርሚ ፈቃድ ለማውጣት ከመንግስት የቸርች ፈቃድ ለማውጣት ስንንቀሳቀስ ያኔ ፈቃድ የሚወጣው ፍትህ ሚኒስቴር ውስጥ ነበር። በጣም ያው ብዙ ተግዳሮቶች ነበሩት ፈቃድ ለማውጣትና በጣም ተቸግረን ወደ የፍትህ ሚኒስቴር ምክትል ሚኒስትሩ ጋር መግባት ነበረብን፣ ዋናው ጋር ማለት ነው። እና እዛ ስንገባ ገና ልጆች ነን፣ ሜቢ 20 ምናምን ዓመት ነን እና
እሳቸው በጣም ትልቅ ናቸው፣ በእድሜም ትልቅ ናቸው፣ በእምነትም ከኛ ጋር የሚጋሩ አይደሉም። እና አዩንና እናንተ እኮ አሁን ወጣት ስለሆናችሁ ነው፣ ትንሽ ስትቆዩ ታቆሙታላችሁ፣ ትተውታላችሁ እንዲህ ብላችሁ ነው ማለት በኢየሱስ ስም እያልን ነው የወጣ ነው። እና ምናምን አለው መሰለ አሁንም ስጋ ካየህ ይሄ የበሬም ስጋ በለው የበግም ስጋ በባት ስጋን ካየህ ስጋ በገዛ ጥረቱ በገዛ ችሎታው በገዛ ብቃቱ በገዛ ብልጠቱ አልተላም፣ አልበላሽም፣ አልበርድም ወይም እንትናል ሊል አይችልም። በምንም እኔ ራሴን እጠብቃለሁ እንዳልተላ እንዳልበሰብስ ዲኬ እንዳላረግ ራሴን እጠብቃለሁ ማለት ስጋ አይችልም። በማግስቱ ይተላል፣ በማግስቱ ይበላሻል፣ በማግስቱ እንትን ያደርጋል። ዲኦንሊ እንትን ስጋ ሳይበላሽ የሚቆየው ፍሪጅ ውስጥ ካረከው ነው። ፍሪጅ ውስጥ ካረከው ያ የሚተላው ያ የሚበላሸው ያ የሚቀዘቅዘው ያ የሚበርደው ስጋ ምን ያደርጋል? ይቆያል፣ ያለውን ነገር ይዞ ይቆያል። ይበልጥ ደግሞ ዲፕ ፍሪዝ ውስጥ ካረከው ደግሞ ለረጅም ጊዜ ምንም ሳይሆን ይቆያል። እና እኔ ምንድነው ማምነው በመንፈስ ቅዱስ ቅባት ውስጥ እሳት ውስጥ ክብር ውስጥ ካለህ እንዴት ትበርዳለህ? እዛ ፍሪጅ ውስጥ ካለህ ሁሌም ልትበርድ አትችልም። መብረድ የሚባል በየትኛውም አንግል ማለት ነው። ሰዎች በዚያ በመንፈስ ቅዱስ ምህረት ውስጥ ጸጋ ውስጥ እሳት ውስጥ መንፈስ ውስጥ እዛ ፍሪጅ ውስጥ ካሉ ይሄ የሰው ችሎታ አይደለም። ሰው በገዛ ችሎታው አልበርድም እኔ እኮ አልቀዘቅዝም ሊል አይችልም። ብዙ የሚያቀዘቅዙ ብዙ የሚያበርዱ ብዙ መስመር የሚያስቱ ነገሮች አሉ። ግን እኔ ፍሪጁ እንድንቆይ ያደርገናል፣ ፍሪጁ እንዳንተላ እንዳንበሰብስ እንዳንበርድ ያደርገናል የሚል እምነት አለኝ። ታዲያ ይሄ የፍሪጁ ድርሻ ብቻ ነው ደግሞ ብዬ አልልም። የኛም ደግሞ ድርሻ አለው። የኛ ድርሻ አሁንም መጣር አይደለም፣ በራስ መድከም አይደለም፣ ወይም በራስ ብቃት መንቀሳቀስ አይደለም። ፍሪጅ ውስጥ ለመግባት ፈቃደኛ መሆን፣ ፍሪጅ ውስጥ ለመቆየት ፈቃደኛ መሆን፣ ከፍሪጅ ላለመውጣት ፈቃደኛ መሆን። ቅድም አንድ ነገር አነሳልኝ። መዝሙር እኛ እየተቀባበልን ነው፣ የቤተ ክርስቲያን ነው እንጂ መዝሙር የአንድ ሰው አይደለም የሚል ነገር አንስተልኛል። አሁን ስትመለከት ለምሳሌ በጣም የምትወዳቸው አምልኮ የሚያስመልኩ የሚዘምሩ ልጆች አሉ እና በጣም ነው መሳሳላቸው፣ ሳያቸው በጣም ደስ ይለኛል። በዛ አገልግሎት ስላለፍኩኝና የኔን ያሳዩኛል። እና ግን ለምሳሌ ሁሌ እንትን ላይ ነው ያሉት፣ የራሳቸው ተጽፎ የሚመጣ ወይም ደግሞ ነገር አትመለከትም። ሌሎች ደግሞ ትመለከታለህ የራሳቸውን እያደረጉ የሚሄድ ነገር። ላነሳልህ የፈለግኩት ነገር ይሄ መቀባበል የሚባለው ነገር በወንጌላውያን ማህበረሰብ ውስጥ እንደ ታቡ ነው፣ አይነገርም። ጊዜ እንትናን የጻፈው ነው የዘመርኩት አይባልም ጮክ ተብሎ፣ በውስጥ ለውስጥ ግን ሊኖር ይችላል። እና ከዛ አንጻር ዘማሪው የግድ የራሱን ጥረት ይጠበቅበታል። አንተ ምን ሰጀስት ታደርጋለህ? የምትሰጠን ሀሳብ ምን አለ? ስጦታው ወሳኝነት አለው። በጣም ብዙዎች ሲፈርዱማ ያለው አንተ ዝም ብለህ የሰው መዝሙር ብቻ ነው የምትዘምረው፣ የራስን መዝሙር አትደርስም አታወጣም ብለው ሲፈርዱ እመለከታለሁ። እንትን ሲያደርጉ ያ ሰውዬ የማስመለክ ጸጋና ስጦታ ብቻ ነው ወይ ያለው? እሱን ማየት ያስፈልጋል። አንዳንድ ደግሞ ዘማሪዎች ካየ በጣም የሚገርም መዝሙር ይደርሳሉ፣ በጣም ዓለምን የሚነካ የሚደርስ መዝሙር ይደርሳሉ። እነሱ ወጥተው ግን አያስመልኩበት። አስመልኩ ብትላቸው እንደዛ ሰውዬ አያስመልኩም። እኔ እንደውም አስታውሳለሁ በጣም ብዙ ዘማሪዎች መዝሙራቸውን እያመጡ አንተ አስመልክበት ብለው ይሰጡኝ ነበረ ድሮ። አንተ አስመልክበት ይሉኛል። እና በእነዚህ ሁለት መካከል ልዩነት አለ። ስለዚህ አስመላኪዎች ብቻ አሉ፣ መዝሙር መድረስ ስጦታቸው፣ መግጠም ስጦታቸው፣ ዜማ መድረስ ስጦታቸው ያልሆኑ አሉ። ደግሞ መዝሙር መድረስ ስጦታቸው የሆኑ ማስመለክ ስጦታቸው ያልሆኑ አሉ። አሁን እዚህ ጋር ጥንቃቄ የሚያስፈልገው ሁለቱንም ደግሞ የሆኑ አሉ። ማስመለክም የሚችሉ የራሳቸውንም መዝሙር መድረስ የሚችሉ ደግሞ አሉ። ስጦታቸው ሁለቱም የነ እነዚህ ጋር ብዙ ጊዜ የማየው ምንድነው እንደ አንዱን እንዳይጫን። ለምሳሌ ብዙ ዘማሪዎችን መዝሙር ስለሚዘምሩ የራሳቸውን መዝሙር ከመግጠም ወይም ከመድረስ ይሰንፋሉ። እንዲህ አይነት ይጫናቸውና ይሰንፋሉ። መዝሙር ራሳቸው መግጠም እየቻሉ መድረስ እየቻሉ ብዙ መንካት እየቻሉ የሰዎችን መዝሙር በመጠቀም ብቻ ተጽዕኖ ውስጥ የሚወድቁ አሉ። ደግሞ የማስመለክ ስጦታውም ያላቸው መዝሙር ብቻ እየደረሱ ደግሞ የሚሰጡም አሉ፣ ወደ አምልኮ ወደ ማስመለኩ የሚያመጡ። እነዚህ ሁለቱ የተለያዩ እንትኖች ናቸው። ለተናጥል የሚሄዱትን በተናጥል መውሰድ፣
በጋራ ያሉትን ደግሞ በጋራ እየሰጡ ሁለቱ ያላቸው ሰዎች ይበልጥ ሁለቱንም ማቅረብ እንዲችሉ ኢንከሬጅ ማድረግ ነው ምለው። አንዳንዴ እዛ መካከል ሀሳቦች ስታነሳ ሰዎች ጋር ያለው ነገር በተለይ ይሄ የገበያ ጉዳይ ወይም ማርኬት ይነሳል። ዞሮ ዞሮ ከዛ የምናመልጥ አይመስለኝም በየትኛውም እንቅስቃሴ ውስጥና እንዲህ አይነት እንቅስቃሴ ከተጀመረ ሰዎች ለገበያ ብቻ የሚሆን ወይ ማርኬቱን ብቻ ከመከተል አንጻር እገሌ ይጽፋል በቃ እገሌ አሁን በዘፈን ዓለም የተለመደ ስለሆነ እንደዛ አይነት እንቅስቃሴ ውስጥ ይገባል የሚል ስጋት አላቸውና አንተ ምን ትላለህ? መቼስ በጣም እኔ ካየሁት በዚህች አጭር ዕድሜም ከተረዳሁት ከተመለከትኩት ብዙ ጊዜ በቤተ ክርስቲያን ውስጥ ትልቁን ሪቫይቫል የሚያዳፍን በጣም መልክ የሚያጠፋ ገንዘብ ነው። ገንዘብ ትልቅ ፓወር አለው። አሁን ከሰው መዝሙር ተቀብለን በመዘመር ብቻም አይደለም፣ ሰው የራሱንም መዝሙር እየደረሰም ዓላማው ገንዘብ ከሆነ በቃ ይበላሻል። አሁን ያለውን ብዙ የዝማሬ ዓለም ያበላሸብን አንዱ የገንዘብ እንትን ነው። ስለዚህ ሳታቀው ገንዘብ ለማግኘት ስንት ሸጠዋለሁ ነው የምትለው። ስለዚህ ገና ስንት ሸጣለሁ ስንት አገኛለሁ ብለህ ስለሆነ መዝሙሩን ወደ መግጠም ወደ መድረስ ወደ መዘመር ወደ ምን የምትሄደው አበላሽቶብሃል። እዛ ጋር በቃ ስንት ነው ማገኘው፣ እከሌ እኮ ይሄን ያክል አግኝቷል ከሱ መብለጥ አለብኝ ስትል ፉክክር ውስጥ ይከታል። ስፒሪቱን እያጠፋው ይመጣል እና ይሄ ቤተክርስቲያንን በጣም ብዙ አሁንም ያጠፋ ነው። እንኳን ደግሞ ከሌላም ሰው ተቀብለ ደግሞ ዘምረ ለመሸጥ ከሆነ እሱ ደግሞ ይበልጥ በጣም አጥፊ ነው የሚሆነውና ገንዘብ ነክ ያልሆነ ቢሆን ራሱ ቃሉ የሚያስቀምጠው የሚያበራየውን በሬ አፉን አትሰር ነው የሚለው። ስለዚህ አንድ በሬ ዝም ብሎ ነው ማበራየት አለበት። እበላለሁ እያለ አይደለም ማበራየት ያለበት። በቃ ለማበራየት ብቻ ያበራይ። ደግሞ ገበሬው የሚያበራየውን ደግሞ ካስባራየ በኋላ ብላ ይበለው። እነዚህ ነገሮች በጣም ተቀራራቢ ናቸው፣ ፋይን ላይን ናቸው ያሉትና ወደዚህ ለመሸጋገር እንትን ታደርጋለህና በቃ አበራይቶ ነው መብላት ያለበት እንጂ ለመብላት አይደለም ማበራየት ያለበት። እነዚህ በጣም የተቀራረቡ ስለሆኑ በጥንቃቄ ልንሄዳቸው የሚገቡ እንትኖች ናቸው። በዛ መልክ ከሆነ ከሰው መዝሙር መቀበል ከተሰጦ ካላቸው ራሱ ስጦታው ካላቸው ሰዎች መዝሙር ተቀብሎ ሌላው ሰው ደግሞ ሌላው ስጦታ ያለው ሰው ቢያቀርበው በጣም እንትን። አንድ ጊዜ ሊሊ መዝሙር ዘምራ በጣም የሚገርም በጣም የነቀነቀ መዝሙር ነበረ እግዚአብሔር ሰጥቷት ረድቷት እንትን ያለችው እና ከዛ አንድ የሆነ ቤተ ክርስቲያን አንድ ልጅ ቁጭ ብሎ ሲሸጠው አገኘው። ገና እኮ አልወጣም፣ ያው ቀርቶት ማለት ነው። በቃ ኬት እንዳገኘው አይታወቅም፣ ብቻ አውጥቶታል። እና እኔ ብስጭት ብዬ ተበሳጭቼ ሊሊ ጋር ደወልኩ። እንዴት ነው ሊሊ እንዴት ሊያገኘው ኬት አገኘው ማሰጠው ምናምን አልኩት። ኧረ እኔ ኬት እንዳገኘ ምናምን አለች። እሷ ገና እንትን አላረገችም፣ አልተቀደም ሙሉ አላለቀም ራሱ። እና ከዛ በኋላ እንዲህ እኮ እየተደረገ ነው እንዴት ዝም ትያለሽ አልኳት። ከዛ በህይወቴ ዘመን ያስተማረችኝን ትምህርት አረሳው። ባክህ እግዚአብሔር እኔ ጋር የዝማሬን ቧንቧ ከፍቶት ረስቶት ሄዷል፣ ስለዚህ ይጠቀሙቷቸው አለች። እንደ ፍሬንድ ብዬ ነው ያስኩትና እውነትም ያው ሰጪው የማያልቅበት ስለሆነ የሚያልቅ ስኬርሲቲ ቢኖረው ነበረ። በእርግጥ ትክክል አይደለም ይሄ አካሄድ እና እንደዚህ ነው። ስለዚህ ሰው ቢሰጣጥ ሰው እንትን ቢያደርግ ሞቲቭ ጥሩ ይሁን እንጂ አላማው ጥሩ ይሁን እንጂ በጣም ውጤታማ ነው ባይ ነኝ። የዚህ የካሴት ሻጩን ልጅ ታሪክ ስታነሳ አንድ ገጠመኝ ሰው የነገረኝን አስታወስከኝ። ፈገግ እንበል ብዬ ነው። ደቡብ አፍሪካ ለአገልግሎት ሄዶ ነው እና ኩኩ የምትባል የምትገርም ዘማሪ መታለች አሉት እዛ ደቡብ አፍሪካ እና የሌለችበት መኪና ውስጥ የለም ኩኩ እና ማና አረ ኩኩ የምትባል ዘማሪ እንዴ ኩኩ በጣም አንደኛ ናት እዛ የተከፈተ አለ እና ልክ ሲከፈት አዲስ አበባ የምናውቃት ሌላ ልጅ ናት አለ። ስሟ ሌላ በጣም ትልቅ አሁን እዚህ ሚዲያ ላይ እንዳለ ነሳብዬ ነው ስሟ። እዛ ደቡብ አፍሪካ ኩኩ ናት። ኩኩ ተብሎ በቃ በሌላ ስም በቃ ኩኩ ዘማሪ ኩኩ ተብላ በጣም ዝነኛ ናት። ካሴቷ ይቀባበላል ከመኪና መኪና። እሷ እዚህ ሌላ ስም ነው ያላት፣ ሌላ እንቅስቃሴ። በጣም ገንዘብ በጣም ከባድ ነው ብታይ። ሞቲቫችን አላማችን ገንዘብ መሆን የለበትም። በቃ ገንዘብ ለማግኘት አያግኝ እኮ አይደለም ማግኘት አለበት፣ ንጹህ ነው። አንዳንድ ሰዎችም የሚተቹ አሉ። መዝሙር ሸጦ ነው እንትን ያለው። እንዴ ታዲያ ምን ችግር አለው? ምንም እኮ ችግር የለውም። ግን ምንድነው ሞቲቭ
ገንዘብን በመውደድ ገንዘብን በማስቀደም መሆን የለበትም ነው። ቅድም አንተ ለምሳሌ ቶሚን አስተሃል ሰዎች እንዴት ነው የምትቀርበው እንዴት ነው የምታወራው የሚል ነገር አስተሃልና ኦፍ ኮርስ እኛም ከርቀት እናየው በሚዲያ በተለያየ ጉዳይ ቶሚን የምትስለው ስዕል አለ። አንተ ግን አብረህ ስላለ ያንተ ደግሞ የምታውቀው አለና ቶሚን እንዴት ገልጸዋለህ? እኔ እንጃ እኔ በጣም ቶሚ ማለት አስገራሚ ሰው ነው። በጸጋውም በስብዕናውም በጣም የሚገርም በጣም የሚደንቅ ሰው ነው ቶሚ ማለት። ከጸጋው አንጻር ካነሳሁልህ የሚገርም የእግዚአብሔር ክብር ያለበት ሰው ነው። በትምህርት ብትል እኔ እንዲህ አይነት የቃል ብርሃን የቃል መረዳት ህይወቴን 180 ዲግሪ የቀየሩ ትምህርቶች አስተሳሰቤን፣ አካሄዴን፣ የአገልግሎት ስርዓቴን ምን ያልነካው ያልቀየረው እኔን እንግዲህ ከቀየረ ህዝብ ደግሞ አስብና በጣም ብዙ ትውልዶች ያፈራ በትምህርቱ በአስተምህሮቱ ታላላቅ ሪቫይቫል ያስነሳ ታላላቅ ለውጦችን ያመጣ። ያው እንደምታውቀው የኛ የተነሳንበት ጊዜ ሚዲያ አልነበረም እንጂ እንዳሁኑ ዘመን አይነት ቢሆን የቶሚ አገልግሎት የት በደረሰ የትና የት ይነካል። እንደዛም እንኳን ሆኖ ተጽዕኖ በጣም ልዩ ነው። ከአፉ የሚወጣው ቃል ጥበብ የተሞላ ብርሃን የተሞላ የእውነት የሚለውጥ እና ደግሞ ትክክለኛ ራይት የሆነ ቲቺንግን የሚያስተምር ነው። በሌላም ጸጋ በሂሊንግ ብትለው በጣም ብዙ ሂሊንግ በእጁ የተከናወኑ ናቸው። ዴሊቨራንስ ብትል አስገራሚ የዴሊቨራንስ አገልግሎት የነበረው ነው። እንዲሁም ብዙም የሚተች ኮንትሮቨርሻል የሆነም አገልግሎት አገልግሏል። አንድ ያረሰውም አንድ ለአጋንንት ሊጸልይ በጉባኤ መካከል ጌታ በሙዚቃ ነው የሚወጣው ብሎኛል ብሎ ሙዚቃውን ተጫወት አለው። ከዛ ሙዚቃውን ሲጫወት ልጁ አሁን ሳውዝ አፍሪካን ያለው እየተንደፋደፈ ወጣ በቃ። እና በጣም አሜዚንግ የዴሊቨራንስ ግሬስ ያለው ሰው ነው። ፕሮፌቲካል ሚኒስትሪውን ብታይ በጣም ብዙዎች ዛሬ ብዙ አገራችን ላይ ያለውን ብትመለከት የእውነት የዛን ጊዜ በእርሱ በመጡት ትንቢቶች ናቸው። በጣም እኔ የማረሳቸው አሉ። በጣም ትምህርት ቤቶች ዩኒቨርሲቲዎች እንደሚከፈቱ ለስላሳ መጠጥ አዳዲስ ለስላሳ መጠጥ ራሱ ኢህአዴግ እንደገባ አዳዲስ ለስላሳ መጠጦች እንደሚመጡ በቃ ያልተነበየው እግዚአብሔር በእርሱ ያልተናገረው እና ያልሆነ ነገር የለም። በግለሰቦች ብትል በሀገር ደረጃ ብትል ትልቅ ፕሮፌቲካል ጸጋ ያለው ሰው ነው። ፐርሰናሊቲውን ደግሞ ብትመለከት ከርቅ ስታየው የሚያስፈራ ይመስላል እንጂ ስትቀርበው በጣም የሚገርም በቃ ሃምብል በጣም ቬሪ ሃምብል ሰው በጣም የእምነት ሰው ምን አየህ ከሱ ምን ተማርክ ምን ለወጠህ ህይወቱ ብትለኝ እኔ በጣም የሚናገረውን የሚያምን ባስተማረው ቃል ውስጥ ለመገኘት በቃ እንትን የሚል ነውና በጣም በብዙ ቻሌንጅ ውስጥ ያለፈ ነው። እንዲሁም አንዴ ያረሳም በጣም ከባድ ቻሌንጅ ውስጥ አልፎ በቃ ዛሬ አበቃ ማለት ነው አልኩ። ከዛ ልክ ስነግረው ካት ብሎ ሳቀ። በእውነቴ ነው ነግራቢ ያረሰው ካት ብሎ ሲሳቅ ደነገጥኩ። እኔ በሆነ አለቅሳለሁ ወይ ተሰባብሬያለሁ ወይ የሆነ ነገር ሆኛል። ካት ብሎ ሳቀና ከዛ እዛ ውስጥ በዛ ቻሌንጅ ውስጥ እግዚአብሔርን ማመስገን ጀመረ። ምንም እኮ የሚመሰገን ነገር እኮ አይደለም። እና በቃ ፐርሰናሊቲው በጣም ሰጪ ነው። በመስጠት ምንም ማለት ስጡ ብቻ የሚል ሰው ሳይሆን ህይወቱ ሁሉ መስጠት ነው። ለአገልጋዮች መስጠት ነው፣ ለሰው መስጠት ነው፣ ለቤተክርስቲያን አገልግሎት መስጠት ነው። እና ምን ልበልህ በጣም ይሄን ስልህ ክፍተት የለውም ጉድለት የለውም እያልኩ አይደለም። ሰው ስለሆነ ይኖረዋል። ማንም ሰው ክፍተት አለው ጉድለት አለው። ግን በጣም እግዚአብሔር ብዙ ህይወቱን የሰራ ሪሊ መጽሐፍ ቅዱስን ለመኖር የሚጥር ሰው ኖሮም ያሳየን ሰው ነውና ቶሚ በጣም አስደናቂ ሰው ነው። በዚህ አጋጣሚ እግዚአብሔር ይባርክ፣ ያለምንም እድሜን ይስጥ፣ ቤትን፣ ትዳርህን፣ ልጆችን፣ አገልግሎትን፣ አጥቢያን ይባርክልህ። የጴንጤቆስጤ እንቅስቃሴ አንዳንዴ ግራ ነው እንዲህ ብለህ ልትል አትችልም። እግዚአብሔር የሆነ ነገር አድርግ ሲል የቶሚ ማስታወሰው አንድ የእርሻ ሰብል ልክ አሁን አንተ እንዳልከው አንተ መፈቻህ እዛ ጋ ነው አለው እና ፊትህን ወደዛ ዙረህ ቁም አለው እና እኛ ደግሞ አልለመድንም። እኛ የነበርንበት አጥቢያ ያው ውጣ ገስጽ 3 ምናምን ነውና ሚሊዮን ነው ብለን አየን እና እሱ ሌላ ሰው ካለ መጸለይ ዞር አለ። ያ ልጅ ሄዶ ልክ ሲቆም ምን እንደነካው አናውቅም። ጣሪያ ነክቶ ወደቀ፣ ነፃ ወጣና መጣ እና በቃ አሁን ይሄንን ዲፋይን ልታደርገው አትችልም። በጣም ነው እኮ የሚገርም። አሁን
ሪከርድድ ስላልሆነ ስላልወጣ ምናምን እንጂ በስማ በጣም የሚገራው እኔ ማረሳው አንድ በጣም ፕሮፌቲካል እንትኑ እኔ በካውንስሊንግ በአዘ ፓስተር ካውንስል የማረገው ልጅ ነበርና በጣም በቃ መቀመጥ አይችልም። ብድግ አድርጎ ያዞረዋል። የት እንደሚሄድ ምን እንደሚያደርግ እኮ አያውቅም። ከተማዊቷን ዞሮ ነው በቃ ዝም ብሎ ነው። እና አትዙር፣ ተቀመጥ፣ ጸልይ፣ ጾም፣ እንዲህ አድርግ ምናምን አይችልም። እና አንድ ጊዜ በመስመር ሰዎችን አስወጥተን ቶሚ ይጸልያል። ከዛ እየጸለየ ልክ እዛ ልጅ ጋር መስመር ላይ መጥቷል ፊት ልክ ሲደርስ አቤት እግር ዘዋሪ እግር እኔ ወደኩ ነው። ዘዋሪ ያዞርሃል ዲመን እኮ ነው። ቁጭ ብሎ እግር ላይ ገሰጸለት፣ ወጣ፣ ለቀቀው ሶ ማርቨለስ ሶ አሜዚንግ። እግዚአብሔር በሱ የሰራቸው ያረጋቸው ነገሮች አንካውንተብል ናቸው። እኔ አስታውሳለሁ አንድ ጊዜ ደግሞ መሬት የማይያዝበት ዘመን ከፊታችሁ እየመጣ ነው ይለኛል እግዚአብሔር ብሎ የተናገረውና መሬት ያዙ ይላል እግዚአብሔር ብሎ ተናገረ። ከዛ በጣም ብዙ ሳይቆይ ይመስለኛል የሊዝ አዋጅ ምናምን አሁን መሬት ኢትዮጵያ አዲስ አበባ ውስጥ ከባድ ነው። በጣም ብዙ ልጠቅስልህ አሁን ትዝ ቢሉኝ በጣም ብዙ ኢቨን በዝማሬ እየዘመረ ነው ፕሮፌሲ ምናምን እንትን የሚያለው በቀለ አንተ በቀለ በግራ ኪስ 2 ሲጋራ ያለህ በቀለ 2 ብቻ ናቸው በቀለ እንደዚህ ምናምን ያለ ከዛ ሁለቱን ይዞ ይመጣል። ወደ ኋላ እንመለስ እስቲ። በተለይ ቅድም አነሳልኝ የናውሽንና የእንድሪያስንም አነሳልኝ። እነሱ በተለይ በዝማሬ አገልግሎት ውስጥ የራሳቸውን ደግሞ ትልልቅ ጉልህ አሻራ ያላቸው ሰዎች ናቸውና አንድ ቃለ መጠይቅ ላይ ይመስለኛል ስታወራ የሰማሁት አለ። ለምሳሌ እናውሽ ታናሽ ቢሆንም ለወንጌል ምስክርነት ምክንያት የሆነ እናውሽ ነው። እሱን አጫውተኝ። እውነት ነው። ወደ ጌታ ያመጣኝ ታናሽ ወንድሜ እናውሽ ነው እንዳልካቸው ነውና አዎ እነሱ በጣም ትልቅ አሻራ አላቸው። እግዚአብሔር ረድቷቸው በእግዚአብሔር ምሕረት በእግዚአብሔር ጸጋ ፓስተር እንድሪያስም በጣም ትልቅ አሻራ ያለው በቤታችን እንደ ሮል ሞዴል የምናየው በእምነት ዓለም የቀደመን በብዙ ሕይወቱ ነው ያስተማረን። ብዙ የተከተል ነው እሱን ነው። እናውሽም እኔ ከነሱ በኋላ ነው የመጣሁት። ከፓስተር እንድሪያስ ቀጥሎ እናውሽ ነው እግዚአብሔር ከቤታችን ያስነሳው በዝማሬው ዓለም እና በጣም ትልቅ ተጽዕኖ አላቸው። እግዚአብሔር ብዙ እነሱ አሁን ስጦታው አላቸው። ለዚህ ነው እኔ ደግሞ በማስመለኩ በዛኛው ነገር ላይ ነው ያለውና እናውሽ ነው ወደ ጌታ ያመጣኝ። በጣም ተጨንቄ ግራ ገብቶኝ ክፍል ውስጥ ቁጭ ብዬ ያለው ነው መጣና ስለ ጌታ ነገር እኔ ብዙ ጊዜ ያው በፕሮቴስታንት ቤተሰብ ውስጥ ነው ያደግኩት። ቃለ ሕይወት ነው የተማርኩት። ግን እንደዛም ሆኖ እኔ በብዙ በዓለም የተያዝኩ ነበርኩ። ለዚህ ነው ብዙ ጊዜ ሃይማኖት አያድንም የምለው። እኔ ከራሴ ኦርቶዶክስ ባክግራውንድ ስላለህ አትድንም፣ አትጸድቅም፣ አይፈረድብም፣ ፕሮቴስታንት ስለሆንክም አትጸድቅም፣ አትድንም፣ ሃይማኖት የትኛውም ሃይማኖት አያጸድቅምም አያስፈርድምም የምለው እኔ በገዛ ሕይወቴ አይቻለሁ። ለምን እኔ ከፕሮቴስታንት ቤተሰብ ነው የተወለድኩት። ግን በጣም በብዙ ክፉ ስራቶች የታሰርኩ ሰው ነበርኩ እና እግዚአብሔር ከዛ ነው የፈታኝ በናውሽ ማለት ነው። እና መሰከረልኝ። ጌታን ተቀበልኩ። ወደ ጌታ መምጣት ቻልኩ እና እሱ ነው መንፈሳዊ አባቴ። አሁን አንተ ጋር እኮ በቀደም ሲያገለግል ነበር። ልጆቹ አንተ አጥቢያ ላይ እንዳሉ ምናምን አውቃለሁ። እና እግዚአብሔር ቸር አይደል ገለበጠና እኔን ፓስተር ሆናል። ደስ ይላል። የመንፈሳዊ አባቴ ፓስተር ደስ ይላል እምልህ። ግን አሁን በተለይ እዚህ ሃይማኖት ነገር እኮ ኢምፖርታንት ነው። እኛ አንዳንድ ጊዜ ሌሎችን ነው በሌሎች ሃይማኖቶች ውስጥ ያደጉ ልጆችን ነው እንደዛ ምናየው። በቃ ምልህ ነፃ ወጣ አይነት ነገር። ግን የእኛ መካከልም ይሄ ነገር ሀፕን ሊያደርግ እንደሚችል ጥሩ ማሳያ መሰለኝ። እንዴ በደንብ። ለዚህ እኮ ነው በጣም ብዙ የክርስቲያኖች ልጆች ዛሬ ብዙ ፓስተሮች ልጆች የቤተክርስቲያን መሪዎች ልጆች በብዙ ነገር ተይዘው የምናየው። ሃይማኖትን ብትሰጣቸው ዋጋ የለው። ክርስቶስ ብርሃን፣ በቃ ክርስቶስ ሊበራልህ ይገባል። እኔ እንዳልኩ እየዘመርኩ ነው ያደግኩት፣ ቸርች እየሄድኩ ነው ያደግኩት። ግን በዓለም በተለይ በዘፈን በጣም የታሰርኩ ሰው ነበርኩ። እኔ በጣም ከባዱ ስራቴ ዘፈን፣ ጭፈራ ምናምን ነበረና እንዲያውም ቱ ዘ ኤክስቴንት ወደ ዘፋኝነት ሁሉ የሚሄድ ነገር ነበረኝ። እኔ ድሮ ለጓደኞቼ ዘፍን ነበረ። እንደዚህ ግራጁዌሽን ላይ ዘፈንልኝ፣ በጣም ዘፈንልኝ ነበር። ያው ጌታ ዛሬ
እንደምዘምር አውቆ አስመለጠኝ እንጂ ከባድ የዘፈን ስፒሪት ነበረብኝና ሃይማኖት አያድንም። የትኛውም ሃይማኖት አያጸድቅም፣ የትኛውም ሃይማኖት አያተርፍም። እንደዛ ቢሆን እኔ ድሮ ከአባቶቼ ከቤተሰቤ በወረስኩት ፕሮቴስታንትነት ነፃ በወጣሁ ነበር። አይደለም። እኔ ልክ በ1981 ላይ ነው ከኮሌጅ ከጨረስኩ በኋላ ጌታን እንደ ግል አዳኝ አድርጌ ታናሽ ወንድሜ መስክሮልኝ ክርስቶስ ብርሃኑን አብርቶልኝ የእውነተኛ አዳኝ እሱ መሆኑን ከኃጢአት የሚያስመልጠኝ ከዘላለም ፍርድ የሚያወጣኝ ሕይወቴን የሚቀይርልኝ እሱ መሆኑን አብርቶልኝ ነው። ስለዚህ ነው ስጋና ደም አልገለጠልህም የሰማዩ አባቴ ገለጠልህ ያለውና ክርስቶስ መገለጥ ነው፣ ሃይማኖት አይደለም። ክርስቶስ ያልተገለጠለት ሰው ባለው ሃይማኖት ሊድን አይችልም፣ ሊያመልጥ አይችልም። እና ፕሮቴስታንትም ቢሆን አያመልጥም፣ ጴንጤም ቢሆን አያመልጥም። ክርስቶስ ካልበራለት ሃይማኖቱ አያስመልጠውም። እና በሃይማኖት መከራከር፣ በሃይማኖት መደባደብ ትተን ምንም ሃይማኖት ይዞ ያልመጣውን ሕይወት ይዞ የመጣውን ክርስቶስን ብንቀበል ለሁላችን ክርስቶስ ለኦርቶዶክስ ነው፣ ክርስቶስ የሙስሊሙ ነው፣ ክርስቶስ የኤቴስቱ ነው፣ ክርስቶስ የጴንጤው ነው፣ ክርስቶስ ለሁሉም ነው በመስቀል ላይ የተሰቀለውና ያንን የተሰቀለውን ጌታ ብንቀበል ከሞት ከዘላለም ፍርድ እናመልጣለን። አለዛ የትኛውም ሃይማኖት አያስመልጠንምና በዚያው አጋጣሚ ከራሴ ሕይወት በጣም ድንቅ የሆነ የወንጌል መልእክት ነው እግረ መንገዳችንን ያነሳ ነው። በጣም ደስ ይላል። ስለ ፋሚሊ እናንሳና በተለይ መደምደሚያም ላይ ሀሳብ ላላቸው ሰዎች እንጸልያለን። ጥሩ ኢኒሺዬሽን ስለሆነ አሁን የተደረገው ጌጃን ያደግኩ ስትለኝ ጌጃ ታሪኮችን ሳይ ለምሳሌ የእናት አባት እሳቸው ራሳቸው ጋሻውስ በምስረታ ታሪክ ውስጥ እንዳሉ አንዳንድ ታሪኮችን አይቻለሁና ስለሳቸው አጫውተኝ እስቲ። አባታችን የቃሊዮት የጌጃ ቃሊዮት መስራች ከነበሩት መካከል አንዱ ነው። መስራች ብቻ ሳይሆን አይ ቲንክ የመጀመሪያውንም የቤተክርስቲያን አመራር ኃላፊነት የወደቀበት እሱ ነበረ፣ ቤተክርስቲያንን ሲመራ የነበረውና እኔ እስከ ሞቱ ድረስ ይህን ታሪክ አላቅም ነበር፣ እንደዛ መሆኑን አላቅም ነበር። እና ይህን ታሪክ ያወቅኩት እሱ ወደ ጌታ በሄደ ጊዜ በቃሊዮት ቤተክርስቲያን የሽኝት ፕሮግራም ተዘጋጅቶለት ነበርና እዛ የሽኝት ፕሮግራም ላይ ቁጭ ብዬ አንድም ሁለትም መጥተው ሲመሰክሩ ከሽማግሌዎቹ መካከል አቶ አዋዝኮ መስራች የቃሊዮትን የመሰረተ ሲሉ ስደነግጥ፣ ከዛ ደግሞ ቤተክርስቲያኒቱን የመራ ሲሉ ስደነግጥ እና በሱ ጌታን ያገኙ ሰው እና ምስክርነቱን እዛ ስሰማ አባቴ እንደዚህ እንደነበር አላቅምና በኋላ እዛ ውስጥ ሆኜ አሃ ለካ ለዚህ ነበር አልኩ። ለመሰለ እኔ ይሄ ባይብል አርሚን ፌዝ አርሚን እንድንመሰረት እግዚአብሔር ከቶሚ ጋር ከተናገረን በኋላ ካለውበት መስሪያ ቤት መውጣት ነበረብኝ እና ትልቁ ጭንቀቴ ስራ ላቆም ነው፣ ወደ ፓስተርነት ሊሄድ ነው በላቸው ወላጆቼ ምን ይሉኛል፣ እነሱ ቤት ውስጥ ነኝ ያለሁት በእነሱ ስር ነኝና ትልቁ ፍርሃቴ እሱ ነበርና ፈራ ተባ እያልኩ ለአባቴ ሄጄ በቃ እኔ ከዚህ በኋላ ፓስተር ልሆን ነውና ስራ ላቆም ነው አልኩት። ስለው ምንም እንትን አላለኝም። የጠበቅኩት በቃ ከቤት ያባረኛል፣ አዎ በቃ እንዴት ይለኛል፣ አትችልም ይለኛል፣ ይሟገተኛል ብዬ ነበር። እርግጠኛ ነህ አለኝ። አዎ እርግጠኛ ነኝ አልኩት። በቃ ባረከኝ መረቀኝና ለቀቀኝ። ከዛ ግርም ብሎኛል እንደዛ ማድረጉ። ለካ በእኔ እድሜ ነው እሱ በእኔ እድሜ ነበር እሱ ቤተክርስቲያን የቃሊዮት መስራች አንዱ የነበረውና አሃ ለዚህ ነበር ለካ። ያንን ታሪክ አውቀህ ቢሆን የሚጨምረው ነገር እንዳለ ሆኖ ግን ተመሳሳይ የእግዚአብሔር ኮኢንሲደንስ እሱን እኮ ነው ብሌሲንግ ነው የምልህ። መቼስ ምንድን ነው አባታችን በጣም እናታችንም በጣም ድንቅ ናቸው። እኔ በዚህ አጋጣሚ ለብዙ ወላጆች መልእክት አለኝ። ይህን ካነሳ በጣም አብዬ መልእክት አለኝ። ለመሰለህ ብዙ ልጆች የስቃይ ኑሮ የሚኖሩት ወላጆቻቸው የኖሩትን እያጨዱ። እኔ ደግሞ በቤተሰቤ ያየሁት እኛ ቤተሰባችን ጠቅላላ እንግዲህ እኛ ጋር አሁን 4 ፓስተሮች አለን። ፓስተር እንድሪያስ ከቤታችን ዋና ፓስተር ነው፣ እኔ ያለው። ከዛ ፓስተር ፍጹም የሚባል አለ፣ አሁን የነጮች ፓስተር እዛ ካንሳስ ሲቲ ነጮችን ፓስተር እያደረገ ያለ እና ውሽ ኦልሬዲ ፓስተር በለው እና በቃ እግዚአብሔር በጣም ረድቶናል፣ አግዞናል። ከዚህ ከመንፈሳዊም ውጪ በግል ህይወታችንም እና ምንድን ነው ብዬ ሳይ ወላጆቻችን የኖሩትን ኑሮ እነሱ የዘሩትን እኛ እያጨድን ነው።
እና ደግሞ በዙሪያ ያዩትን አያለው በጣም ባለመከናወን በፍቺ በብዙ ምጥ ውስጥ የሚያልፉ ሰዎችን ሳይ ወላጆቻቸውን ሳጠና በቃ እድሜው ራሱ ተመሳሳይ ነው። የሚገርም እኔ አንዲት ልጅ አስታውሳለሁ እናትየዋ ባረገዘችበትና በወለደችበት እድሜ ላይ ነው እሷ ያረገዘችው እና የወለደችው እሷ ማለት ነው። ሴም ኤጅ ነው ማለት ሴም ታይም ሴም ኤጅ። እኔ አሁን አባቴ በእኔ እድሜ ነው መስራች የሆነው መስራች የሆነው እና ገርሞኛል። ይሄ በጣም ሰው የዘራውን ያጭዳል የሚለው ትልቅ መንፈሳዊ እንትን ነውና እኔ አሁን ከባለቤቴ ጋር በጣም የምንጠራው ጥረት ለልጆቻችን ክፉ ዘር እንዳንዘራ ነው። በቃ ለልጆቻችን ዘርተን ማለፍ የለብንም። በቃ በተቻለ መጠን እንዲያው ተሳስተን እንኳን ዘርተን ከሆነ ያንን ዘር ለማምከን እና ለማጥፋት መጣር መቻል አለብን። በብዙ ንስሐ፣ በብዙ መንቀጥቀጥ፣ በብዙ የእግዚአብሔር ምሕረት በመጠየቅና ማጥፋት መቻል አለብን እንጂ ብዙ ልጆች የወላጆቻቸውን የዘሩትን ነው የሚያጭዱት። ወላጆቻቸውን ብታይ ደግሞ ወላጆቻቸው የዘሩትን ነው። ይሄ ምንም በቃ ብሏል እኮ ክረምትና በጋ ቀንና ሌሊት ማጨድና መዝራት አይቆምም ብሏል። እና ይሄ ፊዚካሉ ላይ ብቻ አይደለም እና ስፒሪቹዋሉም ላይ ነው። ይሄ ብሉይ ኪዳን ነው አዲስ ኪዳን አይደለም እንዳንል፣ በአዲስ ኪዳንም ሰው የዘራውን ያጭዳል የሚለው አዲስ ኪዳን ዘር ላይ በጣም ወሳኝነት አለው እና በዚህ አጋጣሚ ወላጆቼን ኦን ቢሃፍ ኦፍ ማይ ቤተሰቦቼ ላመሰግናቸው ፈልጋለሁ። በእውነት እኔ የማምነው በጣም ብዙ እግዚአብሔር የረዳን ያገዘን መልካም የሆነልን ወላጆቻችን የዘሩትን መልካም ዘር እያጨድን ነው። ጥናቱ በደንብ አልመጣልኝም እንጂ አንድ አሜሪካን ሀገር የተደረገ ጥናት አስታውሳለሁ። ለምሳሌ አንድ በጥብቅና ሙያ ውስጥ ያለ ሰው ይመስለኛል ወስደው ተጠንቶ ማን ኤድሰን ምናምን እንደዛ የሚባል እና ትውልዱ ወደ ኋላ ሲኬድ እንደዛ አይነት 1000 ትውልድ እና በዚህ በኩል ደግሞ በወንጀል ታሪክ ውስጥ ያለ ሰው ደግሞ ሲጠና እሱም እንደዚሁ that is definitely true። እኔ በዚህ አገልግሎት ዘመኔ እንግዲህ ከ30 ዓመት በላይ አገልግያለሁ። በጣም ብዙ በካውንስሊንግ ያየኋቸው ብዙ ወጣቶች ወላጆች ይህንን አይረዱም። ኢቭን እኔ የዘራሁትን እኔ የኖርኩትን ህይወት ነው እየደገመ ያለው ይሄ ልጅ እንዴ ማስቆም አለብኝ ከእርሱን መስበር አለብኝ አይሉም። ራሱ ነቄ ሆነው ልጆቻቸው ላይ ከኔ በኋላ አይለፍ ብለው ለማስቆም አይሄዱም። ብዙዎቹ ይህን አይረዱም። አልበራም፣ ያው ስላልበራ ነው እንጂ ቢበራ በቃ ከኔ በኋላ ይሄ አይነት ነገር መቆም አለበት ቢሉ ያስቆሙታል። በጣም እንደሱ ያስቆሙዋሉ። እና ወላጆች በጣም ትልቅ ድርሻ አላቸው፣ በጣም ትልቅ ኃላፊነት አለባቸውና እኔ እንግዲህ በዚሁ ባነሳው ወላጅ አባቴ በጣም ደግ ሰው፣ በጣም ቅን ሰው፣ በጣም ዲሲፕሊንድ የሆነ ሰው እና በጣም የእውቀት ሰው ነው። በጣም ብዙ ማንበብ የሚወድ እንድናነብ በጣም ብዙ የሚያበረታታን የመጽሐፍ ቅዱስ እውቀቱ በጣም ድንቅ የነበረ ሰው ነውና እግዚአብሔርን ስለነሱ በጣም አመሰግናለሁ። አንተን አግኝቼ መቼም ስለ ሽብሸባ መዘምራን ሳላነሳ አንለያየም። በተለይ ከነሊሊ ጋር ከነተስፋዬ ጫላ ጋር የነበራችሁ በጣም ደስ የሚል ነገር ነበርና ያን ወቅት የነበረው የዝማሬ እንቅስቃሴ ራሱና ሽብሸባ አካባቢ እንዴት ነበር የነበረው? እስቲ እሱን አጫውተኝ። ሽብሸባ በጣም አሜዚንግ እኔ እንግዲህ ስለ ስንቱ ላውራ ብለዋል ጸሐፊ እንዳሳረክብኝ ስለ ስንቱ ላውራ እንዳለው ነው እና በጣም ግሎሪየስ የነበረ ኳየር ነው እና ሽብሸባ ኳየር የእግዚአብሔር ክብር የአምልኮ ክብር የተገለጠባቸው ምድርን ያረሱ ያው ታውቃለህ። በተለይ በጣም ብዙ በዚህ በግሬት ኮሚሽን ላይ ብዙ የሚጠሩ የሚጋበዙ አብረው ብዙ የዞሩ ናቸውና በጣም እግዚአብሔር የተጠቀመባቸው እግዚአብሔር የሰራባቸው ድንቅ ዘማሪዎች፣ ድንቅ አገልጋዮች፣ ድንቅ ክርስቶስን የሚወዱ እስካሁን ድረስ ባይዘዌይ አንተ አላያቸው ወይም አላስተዋልካቸው ካልሆነ ነበሩ፣ ብዙዎቹ ነበሩ፣ የተወሰኑት ነበሩ እና እንደነ ሙሉ ሰው እንደነ ሳሚ ሎው ነበሩ እና ውሽም ነበርና በጣም ድንቅ ዘማሪዎች ነበሩ። ከዛ ውስጥም በጣም አስገራሚ ዘማሪዎች ወጥተዋል። አሁን እና ውሽ ራሱ ከሽብሸባ ኳየር ውስጥ፣ ሊሊ ከሽብሸባ ኳየር ውስጥ፣ ቤቲ ወልዴ ከሽብሸባ ኳየር ውስጥ እንዲሁም ሌሎቹም ይኖራሉ እና በጣም ድንቅ የዝማሬ ህይወት የነበራቸው የአምልኮ ህይወት የነበራቸው በቃ እግዚአብሔርን ያከበሩ እግዚአብሔርን ያስከበሩ በዝማሬያቸው በአምልኳቸው በጣም ምድርን ያረሱ አገልጋዮች ነበሩና ሽብሸባ በጣም ድንቅ ነው። እኔ ባይዘው ሽብሸባ ውስጥ አልነበርኩም፣ ነበርኩ እዛ
እንጂ እናውሽና ውብዬ ነበረ የሚመሩት ያንን ኳየር። የራሱ አልበም እንትን መዝሙር ቤት ምናምን ሁሉ ነበሩ። ትዝ ይለኛል የሄድን ኤግዛክትሊ በጣም ኢምፓክትፉል ነበሩ። በጣም ተጽዕኖ የነበራቸው ናቸው። የአምልኮ ስታይላቸውም ራሱ የከበሮውንም ይዘው የገቡ እነሱ ናቸው። እግዚአብሔር ተጠቅሞባቸዋል፣ በእውነት ሰርቶባቸዋል እና ብዙ ተራሮች ተንደዋል በእነሱ አገልግሎት። ብዙ ጨለማዎች ተገፈዋል። ያኔ ደግሞ እንደምታውቀው ነው ደርግ ሊወድቅበት የነበረ አካባቢ ነው እና በጣም ብዙ ቤተክርስቲያን ውስጥ ብዙ ተጽዕኖ ውስጥ የነበረች ናት እና በጣም ብዙ አራምዷል፣ ብዙ አስኪዷል ቅዱሳኖችን፣ ቤተክርስቲያንን ለብዙዎች መታነጽ ምክንያት ያደረጋቸው ናቸው። ሚዲያ ላይ ስላለሁኝ አንዳንድ ጊዜ አንዳንድ የሚዲያ እንቅስቃሴዎችን የምትወዳቸው አሉ እና ሁሌ የሚማርክ አይነት አለ የራስ ምርጫ የሚሆን እና ከዛ መካከል ለምሳሌ አንተ ሮብ ኤልሻዳይ ላይ ምሳ ሰዓት ላይ ቆንጆ ዝግጅት አቀርብ ነበር ፓስተር ዘርዬ ማብሩህ አንዳንድ ጊዜ እና በተለይ ይሄ የመሪውን ክፍል በደንብ ሊነካ የሚችል የነበረ እና አሁን ላይ የለም መሰለኝ እና ለምን ተቋረጠ? ልክ ነህ በጣም ፓስተር ዘሪሁን ትልቅ ራዕይ ያለው ሰው፣ ትልቅ ደግ ሰው፣ ቸር ሰው፣ በጣም አስገራሚ የሊደርሺፕ ኳሊቲ ያለው ሰው ነው። ብቻ እግዚአብሔር በጣም ብዙ የሚገራርሙ ሰዎች አሉትና ፓስተር ዘሪሁን በጣም በህይወቴ ትልቅ ኢምፓክት ያመጣ ትልቅ በረከት አድርጎት ወደ ህይወቴ ያመጣው ሰው ነው። በዛ አጋጣሚ ፓስተር እሱም በጣም ስለወደደኝ ፕሮግራሙን ሮብ ያለው ፕሮግራም እሱ የሚያደርጋቸው የእሱ ራዕይ ነው፣ የእሱ ፕሮግራም ነው። ግን አብሬው ጆይን እንዳደረገው ስለጠየቀኝ ነበር አብሬው ቀርብ የነበረው እና በጣም እግዚአብሔር በእውነት ሰርቷል፣ ተጠቅሟል። ብዙ ምስክርነትም ሰምቻለሁ እና ከዛ በኋላ ምን ሆነ፣ እኔ ወደ ውጭ ሀገር ሄድኩ አንድ ወቅት ላይ እና እዛ ሄጄ ትንሽ ቆይቼ ስመጣ ደግሞ ፓስተር ዘሪሁንም ደግሞ በአጋጣሚ በአንድ ተግዳሮት ውስጥ እያለፈ ስለነበረ በዛ ምክንያት ቆመ። የመቀጠል ተስፋ የለውም። በተለይ የሚነሱ የነበሩ ኮንቴንቶች በጣም ሊደርሺፕ ላይ በጣም ጠቃሚ የሆኑ ናቸውና እንዲህ አመራርን በጣም ይራብ ማህበረሰብ መካከል መቀጠል አለበት ብዬ ስለማስብ ነው። እንግዲህ እንደ ጌታ ፈቃድ እንደ ጌታ ሀሳብ ይሆናል። ክፍት አላውቅም እኔ የእሱ ስለሆነ ይሄ የእሱ ስለሆነ እሱን ቀጥል ባለ ጊዜ በጣም ወደ መደምደሚያ ደርሰናል። መደምደሚያ ላይ በጸሎትም ቢሆን ወይ ትባርከን እንደው ብለን መጋቢ ካገኘን አንለቅም። ያው ያ ፓስተርዬ ከመዝጋቴ በፊት እንደው ስለ አንተ ትንሽ ማውራት አለብኝ። ወይ ምን አለኝ? እግዚአብሔር ይባርክ በእውነት በጣም በቃ ድንቅ ሰው ነህ። መረዳቶችህ በጣም አሜዝ ያደርጉኛል። ያለህ ማቹሪቲ፣ ያለህ ትህትና፣ ያለህ ፍቅር ለመድረስ በተለይ እግዚአብሔር በከፈተልህ በዚህ በሚዲያው ላይ እግዚአብሔር ቀብቶሃል ማለት እችላለሁና በተሰጠ ፊልድ ላይ እየሮጥክ ነው፣ እየሰራህ ነው እና ብዙም ፍሬ እያፈራህ ነው እና እግዚአብሔር ፍሬዎችን ይባርክ። ጥሩ ዝግጅቶች እንደምታቀርብ አውቃለሁ። ከዛ በተረፈ ግን ከዚህ ከሚዲያው ውጭ ግን በጣም በቃ እግዚአብሔር ይባርክ። በዚሁ አጋጣሚ ደግሞ እንኳን ደስ ያለህ ማለት እፈልጋለሁ። በትዳርህ ጉዳይ ተባረክ። እንኳን እግዚአብሔር ወደ ትዳር አመጣ፣ ከኛ አንዳንዱ እንኳን አደረገ እና እግዚአብሔር ይባርክ። በጣም ወድሃለሁ፣ አከብርሃለሁ። ባለቤት ትባረክ። እግዚአብሔር ይባርካችሁ። ቴንክ ዩ በጣም ፓስተርዬ፣ ስለዚህ ስለተወደደ ውድ ጊዜ ያልከኝን ሁሉ አንተ ጋር ስላለ እኔ አንዳንድ ጊዜ እላለሁ እና ሳድግ አንተን ነው የምሆነው የምለው እንደ ቀልድ ማነሳው ነው፣ ግን ሪሊ የምትመኛቸው ነገሮች አሉና ከዛ አንጻር ነው። በጣም እጅግ አድርገን እናመሰግናለን ስለነበረን ጊዜ። ቴንክ ዩ በጣም በልቤ ያለ ባርኮት ጸሎት ካለ ቅድምም የነካካናላቸው ሰዎች ስላሉ ወንጌል እድሉ ያው ያንተ ነው ብዬ ነው። እሺ በዚህ ብንዘጋው በጣም ደስ ይለኛል። መቼስ ያው የዓለምን ሁኔታ እየተመለከትን ነው። የነገር ፍጻሜ እጅግ ቀርቧል። መጽሐፍ ቅዱስ ከዳንበት ቀን ይልቅ የመዳናችን ቀን ቀርቧል ይላል። የዓለም ፍጻሜ እየገሰገሰ እንደሆነ በብዙ ምልክቶች በብዙ ማስረጃዎች ማየት እንችላለን እና በዚህ ጊዜ ትልቁ አጀንዳ መሆን ያለበት የዘላለም ሕይወት ጉዳይ ነው። ምክንያቱም በምድር ላይ ተመቸንም አልተመቸንም፣ ደላንም አልደላንም፣ ተሳካልንም አልተሳካልንም መሞታችን አይቀርም፣ ማለፋችን አይቀርም። በዚህ ምድር ላይ እግዚአብሔር እንደሰጠን ቸርነት መጠን 60፣ 70፣ 80 እንኖራለን። እዛም የማይደርሱ ብዙ ትውልዶች አሉና ከሞት በኋላ ወዴት ነው የምንሄደው የሚለው በጣም አሳሳቢ ጉዳይ መሆን አለበት። ትልቁ ዋናው የህይወታችን አጀንዳ መሆን መቻል አለበት እና
ከሞት በኋላ ወደ ገነት ማድረሻው ባቡሩ ክርስቶስ ነው። በቃ ምንም ሃይማኖት አይደለም። የትኛውም ሃይማኖት አያጸድቅም፣ የትኛውም ሃይማኖት አያስፈርድም። ክርስቶስ ሃይማኖት ይዞ አልመጣም። ኢቭን ሃይማኖት በነበረበት ውስጥ ነው የመጣው። ጁዳይዝም የሚባል ሃይማኖት ውስጥ ነው የመጣው። ግን እሱ ጁዳይዝምን አላበረታታም ወይም ደግሞ እሱን አይደለም የሰበከልን። ሰው ከሞት የሚያመልጥበትን፣ ከኃጢአት የሚፈታበትን፣ ከእግዚአብሔር ቁጣ የሚያመልጥበትን ስራ ነው የመስቀል ስራ ሰርቶ ለሁላችን ለሰው ልጆች ሁሉ ነው የሰራው፣ ለሰው ልጆች ሁሉ እና በዚህ አጋጣሚ እባካችሁ እንዲያው ይህንን የህይወትን ጌታ በመቀበል ክርስቶስን ብቻ በማመን ክርስቶስን በመቀበል ከዘላለም ሞት ከዘላለም ጥፋት እንድታመልጡ በዚህ ጊዜ አደራ ልላችሁ ፈልጋለሁ። ይህንን ሚዲያ የምትከታተሉ በአጋጣሚ የምታዩ ካላችሁ በቃ በክርስቶስ ርኅራሄ እለምናችኋለሁ። ከሞት በኋላ መገኛችን ገነት እንጂ ሲኦል እንዳይሆን የገነትን ቲኬት መቁረጥ የምንችለው በክርስቶስ የመስቀል ስራ ብቻ ነው። ካለበለዚያ በገዛ ስራችንም በገዛ ጽድቃችንም ወደ መንግስተ ሰማያት መግባት አንችልምና ባካችሁ ወንድሞቼ እህቶቼ በተለያየ ሃይማኖት ውስጥ ያላችሁ ክርስቶስን እንድትቀበሉ ጋብዛለሁ። በዚህ ባርኮታዊ ጸሎት ሌሎቻችንንም አብያተ ክርስቲያናትንም ሁሉ ባረክና እንጨርሳለን። እግዚአብሔር ሆይ ከላይ ከሰማያት ሰማያት ክብርህን ትተህ የመጣህበት ዋናው አጀንዳ የመብላት የመጠጣት፣ የማግባት ያለማግባት፣ ልጅ የመውለድ ያለመውለድ፣ በኑሮ የመሳካት አለመሳካት፣ ጥሩ የመልበስ አለመልበስ ጉዳይ አይደለም። ከሰማይ ያወረደህ አጀንዳ የኛ የሞት ወደ ሲኦል ከዲያብሎስ ጋር ወደ ተቀጠረው ወደዚያ የእቶነ እሳት ውስጥ እንዳንሄድ ጣልቃ ለመግባት ነው የመጣው። እየተጓዝንበት ካልነው የሞት መንገድ ልታስመልሰን ነው የመጣው። ተመለሱ፣ ይሄ የሞት መንገድ ነው ልትለን፣ በሞትህ በስቃይህ ልታተርፈን ነው የመጣውና እባክህ በሃይማኖት ክርክር፣ በሃይማኖት ጭቅጭቅ ወይም የኔ ሃይማኖት ይበልጣል ይሻላል በሚል ዲያብሎሳዊ ሐሳብ እግዚአብሔር አባት ሆይ ሰዎች ተይዘው እነሆ ከዘላለም ርስታቸው ከገነታቸው እንዳይቀሩ ዛሬ በስምህ ማጠናሃለሁ። በክርስቶስ ኢየሱስ ስምና ስልጣን ብርሃንን አብራለን። አንተ አልክ፣ ብዙዎች እያጋፉ፣ ብዙዎች እየነኩ፣ ብዙዎች ስትፈውስ ስታድን እያዩ ሰዎች የሰው ልጅ ማን እንደሆነ ይላሉ ስትል ሁሉም አላወቁም። አንተ ጴጥሮስን አንተማ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲልህ ይሄ ስጋና ደም አልገለጠልህም አልከው። አንተን ሰው ነክቶ አያቅህም፣ ስታወራ ሰምቶ አያቅህም፣ ሰው ስትፈውስ አይቶም አያቅህም። አንተ ካልበራህ በስተቀር ሰው አያቅህምና እባክህ ለብዙ ወንድሞቼ እህቶቼ ብርሃን ሆነህ እንድትመጣ የእውነትን ብርሃን፣ የወንጌልን ብርሃን፣ የመዳንን ብርሃን፣ የመዳንን ዕውቀት እንድትሰጥ በዚህ ጸሎት በዚህ ቃለ መጠይቅ ውስጥ እንድታልፍ የብዙዎችን ልብ እንድትነካ እና ወደ ሕይወት እንድታመጣ እጸልያለሁ በጌታ በኢየሱስ ስም። ይህንንም ጭውውት የሰሙትን ሁሉ እንዲማሩበት፣ እንዲነኩበት፣ እግዚአብሔር ሆይ እንዲያዳብሩበት፣ ከሞት እንዲያመልጡበት፣ ከጥፋት እንዲመለሱበት፣ እግዚአብሔር ሆይ ከፍ ወዳለ የሕይወት ማማ እንዲወጡበት፣ እንድትገለገልበት፣ እንድትጠቀምበት በጌታ በኢየሱስ ስም እንድትቀባው እጸልያለሁ። በዚህ ያሉትን ባሪያዎችን የሚያገለግሉትን ሁሉ በስቱዲዮ ይሄንን እውን እንዲሆን ሚዲያ ላይ እንዲመጣ እየሰሩ ያሉትን ፓስተር አብይንም ሁሉ እንድትባርከው እጸልያለሁ። እግዚአብሔር ይባርካችሁ፣ ስራችሁን ሁሉ ፍሬያማ ያድርግላችሁ በኢየሱስ ስም አሜን። ስትከታተሉ የቆያችሁት ኪያሾን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ዓርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። የዛሬ የነበረን ቆይታ እንደወደዳችሁት እንደተባረካችሁበት ተስፋ አድርጋለሁ። እስከዚህ ሰዓት ድረስ አብራችሁን ከቆያችሁ ወርዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እፈልጋለሁ። ሳምንት ከሌላ እንግዳ ጋር በተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ።